ባለፈው ሳምንት አንድ ሳምንት ከግማሽ ምናምን ከሱፐርማርኬት ጋር በተገናኘ ወይም ሱፐርማርኬት ከሱ ጋር በተገናኘ አውፍዶች የተለያዩ ነገሮችን አውርተናል። ኢንጀነራል ራሱ ለጠቅላላ እውቀትም ከአይንካውፈን ጋር በተገናኘ ለየተለያየ ሰው የተለያየ ጥያቄ እየጠየቁኝ ትንሽ ቦሪንግ እንዳይሆንባችሁ ለማድረግ ሞክሬያለሁ። ብዙ ነገር የተማማርን ይመስለኛል። እንደው ለማስታወስ ያህል ግን እቺ የሁለቷ ሳምንት በተለይ ከሱፐርማርኬት ጋር በተገናኘ ጥያቄዎች ምናምን የጀመርኩበት በሁለት ነው ትምህርት ያስተማርኳችሁ፣ ግን በ25ም ነካክቸው ስለነበረ እሱን ትንሽ ላሳያችሁና ወደ ጉዳያችን እንገባለን ማለት ነው። ከዛ ዛሬ ደግሞ በተቃራኒው እዛው አካባቢ ነን፣ ግን ሬስቶራንት ደግሞ ትሄዱና ከምግብ ጋር ከምን ጋር በተገናኘ ደግሞ ጥያቄዎች ጠይቃችኋለሁ። የሬስቶራንት ኤክስፒሪየንሳችሁን ምንም እነዚህ ጋር ነገሮችንም የምናየው ይሆናል ማለት ነው። ስለዚህ ዴርዲዳስ አኮሳቲቭ ዳቲቭ ብቻ አይደለም፣ ጀስት በቃ ቀጥታ ወደ ገደለው ወደ ወሬው ማለት ነው። እንደዚህ አይነት ወሬዎችን እያወራን እርስ በርስ እየተራረምን ያሉትንም አማራጮች ምን ስታወሩ ልትጠቀሙበት የምትችለውን አማራጭ በጠቅላላ እነሱ እናያለን። ከዛ በፊት ግን ያው እንዳልኳችሁ 5-10K ለማስገባት ሞክሩ። ታብታብ የሚለውን ሪፖስት ምናምን አድርጉ ያላችሁ ሰዎች። እንደምታዩት ሰው ማነሱ ሳይሆን ቲክቶክ ብዙ ሪኮመንድ አያደርግም። ስለዚህ ያንን እናድርግና እኔ 2-3 ሰው ማስተምር ችግር ስለሌለብኝ ቢያንስ ታብታቡን 5-10K እናስገባውና ትምህርታችን ቀጥታ እንጀምራለን። ለማስታወስ ያህል ግን እዚህ ጋር እንደምታዩት ከነበሩ ጥያቄዎች መካከል zum Beispiel wo gehst du meistens einkaufen የተለያየ ሰው የተለያየ ቦታ ኦፕሽን አማራጭ ስላለው የት ነው የምትሄዱት የሚለውን የተለያየ አማራጮች ስናወራ ነበር። ከዛ በኋላ ደግሞ der Unterschied zwischen Supermarkt und Markt ምንድነው ማርክት ምንድነው ሱፐርማርኬት በትርጉም ታውቋቸዋላችሁ። ይሄ ገበያ ማለት ነው፣ ይሄ ሱፐርማርኬት ማለት ነው። ግን ስናወራ ገበያ ላይ ነኝ፣ ገበያ ውስጥ ነኝ፣ ሱፐርማርኬት ነኝ፣ ሱፐርማርኬት ውስጥ ነኝ የሚሉትን እነዚህ ነገሮችም እየተነጋገርን ይሄ ኢም ሱፐርማርኬት እና አውፍ ዴም ማርኬት የምንልበትን ምክንያት እነዚህንም አይተናል። ከዛ በኋላ ደግሞ በምትገዙ ሰዓት የት ነው የምትገዙት? ራሱ ስትገዙ ሲጀመር kaufst du lieber im Supermarkt oder auf dem Markt einkaufen የምታረጉት ያው የት እንደሆነ እንደዚህ አይነት ጥያቄዎችን ከኢንተርቪዎቹ መሃል አፋችሁ ላይ ያለውን ጀርመንኛ ያው እንደፈለጋችሁ አርጋችሁ እንድታወሩ እያደረግን gifting suspended okay I don't know suspended ይለኛል። እስቲ በደንብ ታብታብ ለማድረግ ሞክሩ። I don't know I'm not sure why yeah በቃ አንድ ፔጅ ላይ ቁጭ ካረጋችሁት ቲክቶክ በቃ ቀጥታ ሰስፔንድ ነው የሚለው የሆነ የሚቀያየር ነገር ከሌለ። ስለዚህ ዝም ብዬ ነገር አሳይቻችሁ እንደዚህ ነገር ምናምን ብዬ ቀጥታ ወደ ፔጁ ልመለስ ለማስተማር ነው የምመጣው እንግዲህ። ስለዚህ ከአንድ ገጽ ውጪ ምንም ላሳይ አልችልም። እንዲህ አይነት ጥያቄዎችን እየጠያየቅን ቀጥለናል። ስለዚህ ከሱ ጋር በተገናኘ ባለፈው ሳምንት ደግሞ ቆንጆ ጥያቄዎችን ለምሳሌ አይሮን ነው ምን ያህሎቻችሁ እንደምታውቁ ኩንደን ካርተ ብዙ አይንካው ገሽፍቶች ላይ በጠቅላላ ድርጅቶች ላይ የንግድ ድርጅቶች ላይ በተደጋጋሚ ዕቃ የምትገዙ ከሆነ ኩንደን ካርተ ይኖራችኋል። ያው ወይ ፑንክት ተዛምለን ታረጋላችሁ ወይ ነጥብ ተሰበስባላችሁ ወይም ደግሞ የተለያዩ አይነት አንገቦቶች ይሰጧችኋል ማለት ነው። ብዙ ጊዜ በገዛችሁ ቁጥር እንደዛ አይነት ነገር አላችሁ ወይ የሚል ነገር። ከዛ በኋላ ማርከን ፕሮዳክት und billig ፕሮዳክት የሚለውን ልዩነታቸውን እያወራን ነበረ። ማርከን ምን ማለት እንደሆነ ቢሊግ እንኳን ታውቁታላችሁ። ማርከን ምን የሚለው ያው ማርክድ የሆኑ ወይም በመናቃቸው በለስና ለምሳሌ አዲዳስ ምናምን እንደምንለው ያ ኮሜንት እያየው ነበር። ኦኬ ዛፍ በግል ታስተምራው? በግል አስተምራለሁ። በግል አንዳንድ ሰው ያስተማርኩት በጣም ጥቂት ሰው ነው። ከብዙ ነገር አንግል በቃ ምንም አይነት ችግር የሌለባቸው ሰዎች ነው ማስተምረው። ምክንያቱም እኔ ኖርማሊ በግሩፕ ማስተማር ነው የምፈልገው። ግሩፕ ማስተማሩ ግን ብዙ ጊዜ አንደኛ ኮስትም ሼር ታደርጋላችሁ፣ ተደማምሮ ለብዙ ናችሁ አካፍላችሁ ብትከፍሉት ነው የሚሻለው። ሁለተኛ ደግሞ ያው ጊዜ ለአንድ ሰው የማቃጥለውን ጊዜ ለ10 ለ15 ሰው ለ20 ሰው ባቃጥለው ነው እኔ ፕሪፈር ማድረገው። ግን እንደዛም ሆኖ በግል ያስተማርኳቸው ሰዎች አሉ ከገንዘብ ጋር ከምናም ጋር ኢሹ የሌለባቸው። ስለዚህ እንደዚህ አይነት ሰዎች ከሆናችሁ ሰዓት ገንዘብ ምናምን እንደዚህ ጣጣ የሌለባችሁ ከሆናችሁ
እና አይ በቃ ለብቻዬ መማር ፈልጋለሁ የምትሉ ሰዎች ካላችሁ ሃንድል ማድረግ የምትችሉ ኮንታክት አድርጉኝ፣ ይቻላል ማለት ነው። ግን እኔ ፕሪፈር የማደርገው በግሩፕ ማስተማር ነው። ለማንኛውም እንዲህ እያልን እንትን ብለናል። 5K ሊገባ ነው። ወደ 10K ሞክሩ። ግን 5K ከገባ ቀጣይ ዛሬው እናወራለን። በተረፈ እንዲህ እያደረግን ገንዘብ ስትከፍሉስ እንዴት ነው የምትከፍሉት? ስትከፍሉ የምትከፍሉበትን መንገድ አውርተናል። ዛሬ አንድ ኤክሰፕሽን የዛሬው ከሬስቶራንት ጋር በገኛ ከማውራቴ በፊት በጠቅላላው ከክፍያ ጋር በተገናኘ እዚህ ጋር እንደምታዩት በካርድ ነው የሚከፈለው ወይስ ካሽ ነው የምትከፍሉት የሚለውን እንደዚህ አይነት ጥያቄዎችንም አይተናል። እሱ ላይ መሰረት አድርጌ ነው ማለት ነው ትምህርት የምጀምረው። ከዛ በኋላ ግን ወደ እንትናችን ቀስ እያልን እንገባለን ማለት ነው፣ ወደ ሬስቶራንት ቶፒካችን ማለት ነው። ስለዚህ ሆይተ es geht um Essen, so im Restaurant oder einfach eure Erfahrungen im Restaurant. Es kann Essen sein, Getränke sein, überhaupt oder mit dem Kellner sein oder Kellnerin sein. በጠቅላላ ያላችሁን ኤክስፒሪየንስ ከሬስቶራንት ጋር አንዳንድ ጥያቄዎች እየጠየኳችሁ እንቀጥላለን። ግን ከዛ በፊት አንድ ዛሬ ስንት ነው ቀን? 9። ስለዚህ ጁላይ 9 በየቀኑ ማስተምረውን የተለያየ ቀን ስለምሰጠው እንደዚህ ላስቀምጥላችሁ። ስለዚህ ከዛ በፊት ግን ማስተማርን ወይም ማውራት የምፈልገው ቶፒክ ስላለ እሱን አሳያችሁና እዚህ ጋር ያላችሁትን ከእናንተ ጋር እንወያይበታለን። እታች ኮሜንት ላይ ያላችሁ ሰዎች መነጋገር ትችላላችሁ። ኦኬ፣ ለምሳሌ 2 ነገሮች እነግራችኋለሁ። genau የመጀመሪያም ጠይቃችሁ 2 ቃላቶች አሉ በጣም ተመሳሳይ የሚመስሉ ኦኬ ገስት የላካችሁ ሰዎች ካላችሁ ላኩ። ያላካችሁ ካላችሁ ደግሞ ማነው የላካችሁ ካላችሁ ቼክ አደርጋለሁ። ያላካችሁ ደግሞ መላክ ትችላላችሁ። ዩዘር 37 የሬጂስትሬሽን ሊንክ እዚሁ ፔጅ ላይ አለ። ቲክቶክ ፔጁ ላይ ገብተህ እዛ ላይ ሬጂስተር ማድረግ ትችላለህ። ወይም ደግሞ መማር እፈልጋለሁ ብለህ ቲክቶክ ላይ ሜሴጅ ጻፍልኝ ወይም ጻፊልኝ። ከዛ በኋላ ፕራይቬት ዋትሳፕ ቁጥር ስላለኝ እሱን ልክላችኋለሁ። ብዙ ጊዜ ዋትሳፕ ቁጥሩን በየቦታው ዝም ብዬ አልበትነውም፣ ያው አነሰሰሪ ስለሆነ። ግን ሬጂስተር ማድረግ የምትፈልግ ከሆነ ወይ የምትፈልጊ ከሆነ ይኸው ፊት ለፊት ለአንተ ነው ማሳይ። ዩዘር 37 እዚህ ስክሪን ወይም ሌሎቻችሁ መመዝገብ የምትፈልጉ ቢዮን ክሊክ ስታደርጉት ቤከንስ.ai የሚል የማውዙ ማንቀሳቀስበት ቦታ ላይ ሊንክ አለ። እሱን ሊንክ ስትነኩት በቃ ኮርስ ለመመዝገብ ምትላለች ላይ የመጀመሪያዋን ስትነኳት ፎርም ይከፈታል ማለት ነው። ይሄንን ፎርም መምላት ነው። የምትፈልጉትን ኮርስ መርጣችሁ መምላት ነው። ማስታወቂያ አሁን 9 ነው። ኦኬ፣ በዚህ ዊኬንድ ላይ ማስታወቂያ ልለቅ እችላለሁ። ኦገስት ላይ ያው ከቫኬሽን መልስ ወይም ከኦርላው መልስ ኦገስት መሃል ላይ አዲስ ዙር ኮርስ ይኖረኛል። ስለዚህ መማር የምትፈልጉ ወይም ተመዝግባችሁ ስቲል ኦልሬዲ ተመዝግባችሁ የምትጠብቁ ሰዎች እንግዲህ በየግሩፕ ከፋፍዬ አስቀምጫችኋለሁ። ላያችሁ ላይ ሰው ይጨመራል ማለት ነው። አዲስ ግን ምንም ኢንፎርሜሽን የሌላችሁ ሰዎች ማስታወቂያ ገና አልሰራውም፣ ግን እዚህ ላይቭ ስላለው ልንገራችሁ ብዬ ነው። መመዝገብ ትችላላችሁ። ይሄ ሊንኩ ምናምን ያወዛግባችሁ ሰዎች ቲክቶክ ላይ መማር እፈልጋለሁ በሉኝ። ዋትሳፕ ቁጥር ልክላችሁና በሱ እናወራለን። ካልሆነ ግን አሁን ባሳየዋችሁ መልክ በተለይ ቴክኖሎጂ ብዙም ችግር የሌለባችሁ ሰዎች ቢዮ ላይ ገብታችሁ ወይም ባዮ ላይ ገብታችሁ ሬጂስተር አድርጎ የምትፈልጉትም ኮርስ ምረጡ። ከአስቫይ እስከ ቤስቫይ ያለ የፈተና መዘጋጃ ኮርሶችም አሉ። በተጨማሪ ደግሞ ሪከርድድ ኮርሶች አሉ። እኔ ማታ ማታ ነው ብዙ ጊዜ ትምህርት ማስተምረው። ቀን ሜቢ የመጀመሪያውን ዙር ቀን ላስተምር፣ ቀንም ማስተም ለአማራጭ ልሰጣችሁ እችላለሁ። ኦገስት እና ሴፕቴምበር ፍሪ ስለሆንኩኝ 2 ወራቶች ብቻ ማለት ነው። በአብዛኛው ግን ትምህርቴ ማታ ነው። ስለዚህ ሪከርድድ ኮርሶችን መማር የምትፈልጉም ያንንም መውሰድ ትችላላችሁ። ስለዚህ እንደዛ እናደርጋለን ማለት ነው። በዚህ መልኩ ተመዝገብ። ለማንኛውም ሳለንና ቤት ሳለንን እዚህ ጋር ካላችሁት ጋር እየተወያየን የሁለቱን ልዩነት አይተን ከዛ በኋላ አንዳንድ ምሳሌዎች ደግሞ አብረን እናያለን። በተጨማሪ ደግሞ በካርድ ሲከፈል ወይም በካሽ ሲከፈል ምን እንደሚባል ደግሞ እናወራለን ማለት ነው። ኦኬ፣
ስለዚህ እዚህ ጋር ያላችሁትን እኔ ከመመለሴ በፊት ምን እንደምታስቡ ለማወቅ ጠይቃችኋለሁ ማለት ነው። ከማን ልጀምር? በሱ ፍቃድ። በሱ ፍቃድ ደህና ነሽ? እንዴት ነሽ? አለሽ? በሱ ፍቃድ ይሁን አለሽ ወይ? እሺ ናኒ እንዴት ነሽ ብያለሁ። ታች አይቻለሁ ኮሜንት ላይ ካለሽ አለው በይኝ። ካልሆነ ሁለተኛ ሰው ራስ አቤኒ አለ። ራስ አቤኒ አለው ዛፍ እንዴት ነው? ሰላም ይመስገነው አባቴ እንዴት አለ? ይመስገን። እሺ እነዚህን ቃላቶች ታውቃቸዋለህ? ተሳለን እና በተሳለን ክፍያ መሰለኝ። ኤግዛክት ያው ከዛ አካባቢ ነው መልስ እንትናቸው ክፍያ ወይም መክፈል ማለት ነው። ማለት ሀሳቡ በአማርኛ ስናወራው መክፈል ማለት ነው። ኦኬ ግን ያው በተለያየ መልኩ እንጠቀምበታለን። ግን ልክኛ አማርኛ ላይ መስማትና ማዳመጥ እንላለን እና ሁለቱም በጆሮ የሚገቡ ድምጾች ናቸው አይደል? ስንሰማም ስናዳምጥም ግን በደንብ ትኩረት ሰጥተን ቋንቋው ላይ እንጂ መስማትም ማዳመጥም ይባላል ብለን መስማት ለምንድነው ማዳመጥ ለምንድነው የተለያየ ትርጉም አላቸው። ልክ እንደዛ እነዚህም ሁለቱም መክፈል ናቸው። ክፍያ መክፈል ናቸው። የሆነ ነገር መክፈል ናቸው። በእርግጥ ያኛው በእንደዚህ መልኩ ከተጻፈ ይሄኛው ዜድዋ ወይም ሴድዋ እንደዚህ ከሆነ ሌላ ትርጉም ነው ያለው። ኦኬ አንዴ ቆይ እንደዚህ ከሆነ እንደውም ይሄ ባይኖር ራሱ ካፒታል ዜድ ከሆነ ምን ይመስላል? ራሳ ቤኒ ይሄኛው ካፒታል ዜድ እንደዚህ ከሆነ ስሞል ዜድ እና ካፒታል ዜድ ልዩነት ስላለው ነው። ግን አዎ ታች ኮሜንት ላይም እያየው ነው እንድታውቁት ስለምፈልግ ነው። እሺ የተለያየ ጀርመኖች ካፒታልና ስሞል የሚያደርጉበት ምክንያት ስላለ ነው። እሺ ችግር የለውም። ራስ ችግር የለውም። መቅዲስ ምን ይመስልሻል? ካፒታል ዜድ ከሆነ መቅዲ አውስቴሽ ቫይስ ኮሜንት ላይ እያየው ነው። ግን መቅዲ ይቅርታል ነበርኩ እያወራሁሽ ነበረ። መንገድ ላይ አይደለውም። እሺ እነዚህን ሳለን የሚሉት ሁለቱ ቃላቶች አንዱ በስሞል አንዱ በካፒታል ሲሆን ምንድነው ልዩነቱ? ታውቂዋለሽ? ኑመር መሰለኝ። ይሄ ቁጥሮች ማለት ልክ ነው። ይሄው ራስ አቤን ሰማት። ይሄኛው ቁጥሮች ነው። እሺ ጀስት ምንድነው መሰለ እነሱ ይሄ ኖመን ብለው ስም ብለው ወይም ኖመን የግራማቲካል መጠሪያ ማለት ነው። ኖመን ናምና ኖመን የተለያዩ ነገሮች ናቸው። ኖመን የሚባሉ ነገሮች ይሄ ዴርዲዳስ ያላቸው አሉ አይደል? እነሱ በጠቅላላ በሚሆኑ ሰዓት ከፊት ካፒታል የመጀመሪያዋ አልፋቤት ያው ካፒታል ትሆናለች። ስለዚህ ስም ሆነ ማለት ነው፣ መጠሪያ ሆነ ማለት ነው። በዛ ምክንያት ይሄኛው ግን ስሞል ሌተር ከሆኑ እነዚህ ግሶች ናቸው። እሺ ግስ ማለት ድርጊቶች የምንፈጽማቸው መብላት፣ መጠጣት ምናምን አለ አይደል? ልክ እንደዛ ናቸው። እቺኛዋ ግን ዜድ ካፒታል በምትሆን ሰዓት በዚህ ኬስ ዲትሳለን ካልን ቁጥሮች ማለት ነው። እሺ ስለዚህ እኔ ግን ሀሳቤ ዛሬ ትምህርቴ እውነት ለመናገር እሱ ላይ አይደለም፣ ግን እንዳትወዛገቡብኝ ነው የጨመርኩት። ወደ ላይ ደግሞ እሄዳለሁ። ሃን አለሽ? ሃን አለው። ዛፍ እንዴት አመሻችሁ? እንዴት ነሽ? ደህና ነሽ? ቅድም ስትገቢም ሰላም አላልኩሽም፣ ያው እየተዘገጃጀው ስለነበር ነው። አንቺ ማውራት ትችያለሽ አይደል? አዎ እችላለሁ። እሺ በተሳለን እና በቤተሳለን መሀል ያለውን ልዩነት ታውቂያለሽ? ከተሳሳትሽም ልክም ከሆንሽም ምንም አልልም፣ ሌላ ሰው ጠይቃለሁ። ቀጥዬ ሁላችሁንም እስከምጠይቅ ድረስ። ልዩነቱን አላውቅም። ሁለቱም መክፈል እንደሆነ ነበር የማውቀው። በቃ በዛ እንያዘው። ከዛ ሰው እስካገኝ ነው የሚመልስልኝ። እሺ አንዴ ከዛ ፊራ ሄርትሊሽ ዊልኮመን ብያለሁ። እንኳን ደህና መጣ ፊራ። አንተስ በተሳለን እና በቤተሳለን መሀል ልዩነቱን ታውቀዋለህ? ሁለቱም መክፈል ናቸው እንዳለችው፣ ግን ምን ይመስላል ልዩነቱ? ተሳለን und ቤተሳለን። እኔም እንደዛው ነው የማውቀው፣ መክፈል ነው። በትርጉም ልክ ነው። በትርጉም ልዩ ነው። ድንገት ያጠቃቀም ቅድም አሁን hören und zuhören ይሄ መስማትና ማዳመጥ የሚባል አማርኛ አለ አይደል? ለምሳሌ መስማት አይንፋክ መስማት ነው። አሁን እኔ እናንተን ሰማለሁ፣
ቤቴ ዙሪያ ያሉት ወፎች፣ ዛፍ ምናምን፣ መኪና ሰማለሁ። ያ መስማት ነው። ማዳመጥ ግን እናንተን ነው እያዳመጥኩ ያሉት ስፔሲፊካሊ እናንተን እዚህ ቲክቶክ ላይ ያላችሁትን። ስለዚህ ልክ እንደዛ እነዚህም ልዩነት ትርጉም አላቸው። ይሁን እሺ፣ እስከ ላይ ድረስ አንዳንድ ቼክ ላድርግና ሰላምዬስ የምታውቂው ይመስልሻል? ከመክፈል ውጭ ሌላ ትርጉም ያለው ይመስልሻል? ሁለቱ ሳለን und bezahlen የሚሉት በትርጉም አለሽ? ሰላም አለች። ሰላም ያቺ እንዴት ዋላችሁ? አንቺ ሁለተኛ ሰላም መተሽ እኮ በቃ ልጅቷ ግራ ገባኝ ስጠራት። ሰላም ያቺኛው አንቺን ወደ ላይ ነው ያለሽው፣ ግን አንቺን ቢሆን ሞክሩ። እንዴት ነሽ? ሰላም ሁለት ሰላሞች የሆነ ስም ልስጣችሁ። እሺ ስጠልሽ። እሺ አንቺ ባለ ፕሮፋይል የሌለሽ ማለት ነሽ ሰላም። ስለዚህ ፕሮፋይል አልባዋ አሁን ችግር የለውም። እኔ ለምጄዋለሁ። እንደውም ካረግሽበት እወዛገባለሁ። እሺ ይሄኛው የታችኛው እንዳያምታታችሁ። ይሄ ከዛሬ ቶፒኬ ጋር ምንም የሚያገናኘው ነገር የለም፣ ግን እነዚህን ሁለቱን ነው እንድታቁልኝ። በእነዚህ ሁለቱ መሀል ልዩነት የምታውቂው ነገር አለ ሰላም እንጂ? እኔ ካልተሳሳትኩኝ ቤሳለን ቨርብ ነው። ሁለቱም መክፈል ነው። ቤሳለን ቨርብ ላለው። እሺ የታችኛው ሳለን የሚለው ሳለን ግን ሳለን እንጃ ሳለን አላ መክፈል መሆን ነው እንጂ ምን እንደሆነ አላውቀውም። እሺ አሁን ባልሽው ደረጃ ሁለቱም ቨርቦች ናቸው። እሺ እንዳይምታታብሽ። ይሄም ቨርብ ነው፣ ይሄም ቨርብ ነው። ትምህርት ስለሆነ ማሳወቅ ስላለብኝ das ist auch ein Verb። ስለዚህ ካንቺ ቀጥሎ ደግሞ ኤዱ ሞክሪ። የገባሽ ይሆን የኮንሰፕት ልዩነት ካለ ድንገት የማታውቁትን ነገር ማስተማር ስላለብኝ ነው። ትሸር ኤዱስ የሆነ የተለየ የምታውቂው ነገር አለ ከዚህ ጋር በተገናኘ? አይ የለም፣ ያለፈ ክላስ እኮ አስተምረን ነበር ግን ረስቻለሁ፣ ይቅርታ። ምንም ችግር የለም። መርሳት ራሱ አንድ ስጦታ ነው፣ ከእግዚአብሔር የተሰጠ ስጦታ ነው። እሺ ተናግሬያለሁ። ባለሁ መርሳት እንደ መጥፎ ነገር አትቁጠሩት። ችግር የለውም። ብዙ ጣጣ አለባችሁ እኮ ቋንቋ ብቻ አይደለም የምትማሩት። ስለዚህ እኔ ደግሞ አለው፣ አይዟችሁ። እሺ ሰላምዬ፣ ዋናዋ ሰላም ባለ ቤተክርስቲያን ስዕሏ አለሽ? አሎ። እሺ አንቺ ምን ይመስልሻል ልዩነቱ እዚህ ጋር? ትርጉሙ በትርጉም ምንም ልዩነት የላቸውም። ሳለና በተሳለን ግን አጠቃቀም ላይ ስንጠቀማቸው ይለያያሉ። እና ምን ይመስላችኋል? ብሳለን አሁን የሆነ እንትን ሬስቶራንት ሄደን አሁን ስንከፍል እሽ ብሳለ ሚት ማይነር ክሬዲት ካርድ ወዳ እሺ ካርታ ይሆናል፣ ችግር የለውም። ሚት ማይነር ካርታ። እሺ እንደዚህ እንላለን ነው ምትኛ? እሺ ይሄ የታችኛውስ? ለፈይ እሱ ይለፍሽ። ታይ እንዲያስጀምረሽማ። እሺ ሳለን እታች ደግሞ ኮሜንት ላይ ሁላችሁንም ስለጠየቅኩኝ ሳለን እኔ ከፍላለሁ የሚል ነው። ሳምራይት እያየሁ ነው ያንቺ መልስ። ሌሎቻችሁ የምትሞክሩት ካለ ኮሜንት ላይ ሞክሩልኝ። ከዛ በኋላ ሐሳቡን ማወቅ አለባችሁ። ምክንያቱም ባይዘው ተሳስታችኋል ማለት አይደለም። እሺ ሳለም እሺ በተሳለም ብትሉ ይዳዝም ማተር ምንም ችግር የለውም። ግን መቼም እሺ መቅዲ ቤሳለን ስንል ያው ኦልሬዲ ከፍለናል፣ መክፈላችንን የሚያረጋግጥ። ሳለን ደግሞ ማለት ያው ገና አልከፈልንም፣ ልንከፍል ነው፣ እንደዚያ ነገር። እሺ መቅዲ ሙከራ እቀበላለሁ። ሁለቱም በትርጉም አልኩሽ፣ በደንብ አዳምጡ። በትርጉም ሁለቱም መክፈል ናቸው። ኦኬ የትርጉም ልዩነት የላቸውም። ግን አሁን ሰላም የጀመረችውን ነገር ወድጄው ነበረ፣ ግን እዚህ ጋር ስፈልግ መልስ የለኝም አለች። አሁን በደንብ አዳምጡኝ። ቤትሳለን እና ትሳለን ልዩነታቸው ሁለቱም መክፈል ናቸው። ቤትሳለን በምታደርጉ ሰዓት ቀጥታ በብር አይደለም የምትከፍሉት፣ በሌላ ነገር ነው የምትከፍሉት። ሰማችኋት? እዚህ ጋር ምን እንዳለች? ich bezahle ብላ ምን አለች? mit einfach mit Karte kann man sagen meine አያስፈልግም፣ ምክንያቱም ካርዱ ለኛ ስለሆነ ich bezahle mit Karte ትላላችሁ። ስለዚህ bezahle በምትሉ ሰዓት መክፈል ሆኖ ክፍያው የሚፈጸመው በካርድ ወይም በሌላ መልኩ ሊሆን ይችላል። ኦኬ ቀጥታ
በገንዘብ አይደለም። ገንዘብ ምንድነው? በኖት ነው የሚባለው። ባ በኖት አይደለም። ኖት የማያውቅ ሰው ካለ ጉዳችሁ ፈላ። ኖት ማለት ጥሬ ብር ማለት ነው። ስለዚህ በኖት ወይም ኖታ ነው የሚባለው። በኖት ወይም በኖት አይ ቲንክ ኖታ የሙዚቃው ነው። ወይም ደግሞ በኖት ወይም ጥሬ ብር ነው የሚባለው። ጥሬ ብር አይደለም። ያ ስለዚህ የሆነ ቦታ ሄዳችሁ ስትከፍሉ በምትከፍሉ ሰዓት እጃችሁ ላይ ካሽ ከሌለ ኦኬ፣ እጃችሁ ላይ ጥሬ ብር ከሌለ የምትጠቀሙት ቃል ቤተሳለ ነው የምትሉት። ኢሽ ቤተሳለ ምት ካርተ ኢሽ ቤተሳለ። ሌላ አማራጭ ካለም በእጅ በስልካችሁ በምንም ሊሆን ይችላል። የምትከፍሉበት መንገድ ሌላ የሚከፈልበት መንገድ ካለ ግን አሁን ኖት ብዬ ይዣለሁ። ስለዚህ ቤተሳለ የምትሉት ክፍያው ቀጥታ በኖት ወይም በጥሬ ገንዘብ አይደለም። ኦኬ፣ አሁን የማታውቁትን ነገር ነው የነገርኳችሁ ወይስ የምታውቁትን ነው የደገምኩት? ታውቁታላችሁ ይሄን ነገር እዚህ ጋር ያላችሁት ገስት ላይ? እሺ ዝምታችሁን ስለዚህ ከዛሬ ጀምሮ ሱፐርማርኬት ሂዱ፣ ኤኒዌር ሂዱ። በምትከፍሉ ሰዓት በካርድ የመክፈል ዓላማ ከሆነ ያላችሁ ኢሽ ቤተሳለ ነው የምትሉት። ኦኬ፣ ኢሽ ቤተሳለ ሚት ካርተ ምን ማለት ነው? ኢንዳይሬክትሊ ነው እየከፈላችሁ ያላችሁት። ቀጥታ ለሰውየው አውጥታችሁ 10 ብር አይደለም የምትሰጡት አይደለ? በሌላ ሚንስ ነው የምትከፍሉት። ስለዚህ በዛ ትይዛላችሁ። አሁን ሳለን ስንል የዛ ተቃራኒ ነው ካልኳችሁ ታዲያ ምንድነው የምንከፍለው ማለት ነው? ቀጥታ በጥሬ ብር ነው የምንከፍለው ማለት ነው። ኦኬ፣ ብሩን አውጥታችሁ ነው የምትከፍሉት ማለት ነው። ክፍያው ቀጥታ በጥሬ ብር ነው። ኦኬ፣ ታዲያ ቀጥታ በጥሬ ብር ከሆነ ታዲያ እከፍላለሁ ስትሉ ጥሬ ብር ነው ከፍለው ስትሉ ምንድነው የምትሉት? አረፍተ ነገር ምን የሚባል ይመስላችኋል? ኮሜንት ላይ ያላችሁ ሰዎች እስቲ አረፍተ ነገር ጻፉ። ገስት ላይ ያሉትን ብቻ ከማስጨንቅ እነሱ ምንም አትበሉ። ገስት ላይ ያላችሁ ሰዎች ራሳችሁም ኮሜንት ላይ መጻፍ ትችላላችሁ። ትንሽ የኮሜንት ሰዎችንም ስለመስጠት እኔ ጥሬ ብር ነው የምከፍለው ማለት ብትፈልጉ ምን ትላላችሁ? ቪ ሳልስ ውስጥ ባል እኔ ጥሬ ወይም በጥሬ ብር ነው የምከፍለው። ይህንን በጀርመንኛ ማወቅ ፈልጋለሁ። ይህን አረፍተ ነገር እንድትሉልኝ ማለት ነው። ኮሜንት ላይ ጻፉት ሁላችሁ። ich zahle mit bar ich zahle ያንቺን ልውሰደው ለኮሜንት ላይ ወስዳለሁ። mit bar ሌላ ያለው ሰው አለ የምታዋጡት? ich zahle mit bar ሌላ ich zahle mit Euro እሺ ሌላ የተለየ ነገር ካለ ich bezahle bar ich bezahle bar ልጻፈውና እዛ እነግራችኋለሁ። 1-4 ካረኩት በኋላ ወደ ጉዳይ ነው። ich bezahle bar አንድ ወስዳለሁ። የምፈልገው መስት ከሆነ ጽፈዋለሁ። ich zahle bar ኦኬ። እሺ ich zahle bar ኦኬ። አንድ ጨምርሽ ካለ የተለየ ነው ከነዚህ? እሺ ich möchte bar zahlen ich was ich möchte bar zahlen okay ich möchte bar zahlen okay danke እሺ ከዚህ ውስጥ ትክክል አይደለም ብላችሁ የምታስቡት አለ እዚህ ጋር ያላችሁት? ባይ ዘ ወይ ገስት ላይ ሳወራ ኮሜንት ላይ ያላችሁ ሰዎች የምታስቡት ich möchte bar bezahlen ich möchte bar bezahlen ich zahle mit Bargeld ich möchte bar zahlen ኦኬ። ስለዚህ የላይኛውን ተስማምተናል አይደለ?
በተሳለን ማለት ሌላ ቱል እንጠቀማለን ማለት ነው። ክፍያውን ለመፈጸም ገንዘቡን ቀጥታ ከኪሳችን አውጥተን አይደለም የምንጠቀመው። ስለዚህ ክፍያው ቀጥታ በኖት ወይም በጥሬ ብር አይደለም፣ በሌላ መልኩ ነው የምንከፍለው። ስለዚህ በተሳለ በምንል ሰዓት የምንጠቀመው በእንትን ነው የምከፍለው ለማለት ስትፈልጉ፣ ክፍያዬን የሚፈጽመው በእንትን ነው ማለት ስትፈልጉ ካርታ የሚለው የተለያየ አማራጭ ካለም ልታደርጉ ትችላላችሁ። ኦቨርቫይዙንግም ሊሆን ይችላል እንትንም ሊሆን ይችላል። ስለዚህ ምት የሚለውን ትጠቀማላችሁ ማለት ነው። ምት የምትለውን ፕሬፖዚሽን ትጠቀማላችሁ። ኦኬ ምት የሚለውን ማለት ወይም ጋር የሚለውን ትጠቀማላችሁ ማለት ነው። ስለዚህ ዳስ ኢስ ሪሽቲሽ ይሄ ቲክቶክ የሚባል ነገር በቃ ፔጁ አንድ ድርቅ ካለበት እንትን እያደረገ ያስቸግረኛል እና ታብታብ ምናምን አድርጉ ባካችሁ በተቻላችሁ አቅም። ባር ማለት ጥሬ ብር ማለት ነው። ባር መጠጥ ቤት አይደለም። ኦኬ ይሄ ጥሬ ብር የሚለው ባር ማለት ነው። አማርኛ እዚህ ጋር ወይ አንድ አይነት ቀለም ልስጥላችሁ እና ጥሬ ብር ማለት ነው። ኦኬ ስለዚህ ይህ በተሳለ ምት ካላችሁ ለተሳለ ጊዜ ምት አትጠቀሙ። ስለዚህ እዚህ ጋር ያሉት እነዚህ ነገሮች በጠቅላላ አስወግድባችኋለሁ ማለት ነው። እነዚህ በጠቅላላ ስህተት ናቸው። ich zahle mit bar, ich zahle mit euro, ich bezahle bar እንደዚህ አይባልም። በተሳለ ካላችሁ ክፍያው በቃ ቀጥታ ለጉዳዩ ገንዘቡን እየተጠቀማችሁ ስለሆነ በተሳለ አትሉም። እቺ ናት ትክክለኛ። ich bezahle oder ich möchte, das ist auch geht ሞዳል ቨርብ ተጠቅማችሁ ማውራት ትችላላችሁ፣ ችግር የለውም። ich möchte bar zahlen ማለት ትችላላችሁ። ይሄ ልክ ነው ማለት ነው። ስለዚህ እነዚህን ቀዮቹን እንደዛው ቀይ እንደሆኑ ይቀመጥላችሁ ማለት ነው። ስለዚህ አሁን ገባችሁ ምን ለማስተማር እንደሞከርኩኝ እዚህ ጋር ያላችሁት? ወይስ አወዛገብኳችሁ? ጭራሽ ገስት ላይ ያላችሁት አወዛግቢያችኋለሁ? የሚጠቅም ነገር ነው ያወራሁት ወይስ ዝም ብሎ ሰዓት የፈጀው? በጣም ይጠቅማል በጣም። ስለዚህ በተለይ እኛ እንኳን እዚሁ ነን እንደምንም ተንደፋድፈን እናወራዋለን። ግን አሁን ኢትዮጵያ ያሉ ዘመዶቻችን እኛን ውጭ ሀገር ናቸው ይሉናል። እኛ ደግሞ የምንኖርበትን ሀገር ቋንቋውን እንደው እንኳን በደንብ ማውራት ይቅርና አትሊስት መሰረታዊ የሚባሉ ነገሮች እንኳን ለየለት ተለት ነው ውሏችሁ ላይ ያለውን ነገር ትንሽ መላመዱ ጥሩ ነው። ስለዚህ ለሱ ደግሞ እንግዲህ ስፕሬሽን ወደ 8ኛ ሳምንቴ ነው ስፕሬሽን። 10ሩን ሳምንት ከጨረስኩ በኋላ ፕሮባብሊ ኡርላው ምናምን ፕሮባብሊ ስመለስ ቶፒክ ዋይዝ ወይም አንድ ቶፒክ ብቻ እየመረጥኩኝ የሆነ ነገር ላስወራችሁ ፈልጋለሁ ተመልሼ ወደ ግራመር ትምህርቴ ከመመለሴ በፊት። ምክንያቱም ስፕሬሽን is ganz wichtig በጣም ያስፈልጋችኋል። በጣም ኢምፖርታንት ነው። ብዙዎቻችሁ ቢአይንስ ሴስባይ ምናምን ትሉና እሺ አውሩ 2 ደቂቃ ወሬው ከት ይመጣል። እሱ ደግሞ እንደዚህ አይነት ኤክስፒሪየንስ ያስፈልጋል። ኦኬ ሙሉ ለሙሉ ጀርመንኛ ማላወራበት ምክንያት ደግሞ ሁላችሁም ጀርመንኛ የምትችሉ አይደላችሁም። ስለዚህ አማርኛ ግን ሁላችሁም ትችላላችሁ። ስለዚህ ግዴታ ማስረዳት ያለብኝ አማርኛ። ስለዚህ በተሳለን und ሳለን ከዚህ በኋላ እንድትሳሳቱ አልፈልግም። ኦኬ ቀጥታ እጃችሁ ላይ ብር ካለ ich zahle bar ኦኬ ich zahle bar ወይም ባር ጌልድ ማለት ትችላላችሁ፣ ችግር የለውም። በሌላ ነገር የምትከፍሉ ከሆነ ግን ich bezahle እያላችሁ ታወራላችሁ ማለት ነው። ይሄንን ቶፒክ አውርቼ ጨረስኩኝ ማለት ነው። ስለዚህ ከላይ ጀምሬ ከሰላም ጀምሬ ወይም እታች በሱፍ ቃድም ካለሽ ካንቺ ጀምሬ እንትን እንላለን ማለት ነው። ኦኬ መወዛገብ ፈቪየርት መሆን ነው። ገነት ወልዴ ፈቪየርት ich bin verwirrt ካልሽኝ ተወዛግቤያለሁ ማለት ነው። ፈቪየርት uns du verwirrt uns ካልሽ ደግሞ አንተ ታወዛግበናለህ ማለት ነው። ውዝግብግብ ታጭበረብናለህ። aber das ist besser ኦኬ እሺ። ስለዚህ ወደ ሬስቶራንት እንግባና ከሬስቶራንት ጋር በተገናኘ ሬስቶራንት ሲጀመር ጀርመንኛ ቃል አይደለም፣ ያው እንግሊዝኛ ላይም ሬስቶራንት ነው ያለው። ስለዚህ ሬስቶራንት እቺኛው አው ይላል ሬስቶራንት ማለት ነው። ስለዚህ ከዚህ ጋር በተገናኘ ያላችሁን ኤክስፒሪየንስ የምናወራ ይሆናል። በጥያቄ መልክ እየጠየቅኳችሁ ስለሚሄድ አብረን እንሄዳለን ማለት ነው። ስለዚህ ከበሱ ፍቃድ ልጀምር። በሱ ፍቃድ አለሽ? አሁን ከአንቺ ልጀምር ታች። እሺ ቅድም ብጠራሽ በቃ ልመጣ ነበር ቤት። እሺ አሁን ጥያቄ ጠይቅሻለሁ፣ ጽፈዋለሁ እዚህ ፊት ለፊት ስለሆነ ያሉትን አማራጮች ደግሞ አብረን እናወራለን። ኦኬ
Äh, gehst du oft im Restaurant essen? Das ist eine Frage. Gehst du oft im Restaurant essen? Nein, ich gehe nicht oft, aber Nein, ich gehe nicht oft, aber äh, manchmal manchmal gehe ich mit meinem Freund. gehe ich mit Mein Freund. mein Freund, ja? alles ክላር ችግር የለም። ለማንኛውም ጀርመንኛ የማትችሉ ሰዎች ካላችሁ እዚህ ውስጥ እችኛዋ እዚህ ጋር የተጠየቀችው ጥያቄ ጌስ ዱ ኦፍት ኢም ሬስቶራንት ኤሰን ማለት ጌስ ዱ ኦፍት አልጻፍኩም እንዴ? ጌስ ዱ ኦፍት እያወራ ያለሁትና ጌስ ዱ ኦፍት ኢም ሬስቶራንት ኤሰን ማለት በብዛት ወይም ኦፍት ማለት ኦፍትን ማለት ነው፣ ወይም በአብዛኛው በብዛት ማለት ነው። አይ ቲንክ ውጭ ነሽ መሰለኝ በሱ ፍቃድ ሚውት አድርጊልኝና ከዛ ለማውራት እንዲመች ሌሎቹ እንዳይረበሹ ነው። እኔ ችግር የለብኝም። ጌስ ዱ ኦፍት ኢም ሬስቶራንት ኤሰን የሚለው በአብዛኛው ወይም በብዛት ሬስቶራንት እየሄድክ ወይም እየሄድሽ ትመገቢያለሽ ወይስ ትመገባለህ ወይ ነው። እሷ ምን አለች? ናይን ich gehe nicht oft, aber manchmal gehe ich mit mein Freund ብላ መለሰችልን። Abendessen. Was hast du gesagt, በሱ ፍቃድ? Zu essen Abendessen. Zu Abendessen, ja? Ja. ኦኬ alles gut. ዳንክሽን። ስለዚህ አሁን ለምሳሌ በሱ ፍቃድን የሆነ ሰው መጥቶ ቢያወራት በቃ ይሄንን ነው የምትመልሰው። በጣም ቆንጆ አረፍተ ነገር የገነባሽው መልእክት ሙሉ ለሙሉ ያስተላልፋል። ግራማቲካሊ ብቻ ኮሬክሽን እንጨምርበታለን ማለት ነው። መጀመሪያ es gibt eine Selbstkorrigierung ወይም ሰልፍ ኮሬክሽን ወይም ራስን ማስተካከል። አንቺ የሚታይሽ ችግር ካለ ንገረኝ እስቲ። ምን ችግር ይታይሻል? የሚታይሽ ችግር አለ? Mit meiner oder? Meiner. እችኛዋ ሚት ማይነር ፍሬንድ ነው። እሺ ከዛ ሱ አበንድ ኤሰን አይደል? zusammen zu Abendessen. ሱዛም ችግር የለው። እኔ መጽሐፍ ነው ስራ። አሁን አንቺ እኮ እኔን ብታገኘኝ ያው ኮሬክሽን የሌለበት ሲቹዌሽን ላይ በምትሆኝ ሰዓት ለዛ እንዲያገለግልሽ ነው። ጀስት ብታወሪ እንዲህ ነው የምታወሪው የሚለውን ለማየት ነው። እሺ ኦኬ። አንዴ ቆይ ውሃ ነገር በጣም ይቅርታ። እሺ
በሱ ፍቃድ እያረዘምሽው ነው የሄድሽብኝ። ግን እንየው ናይን ich gehe nicht oft aber manchmal gehe ich mit meiner Freund zusammen zu Abendessen። ቆይ የበሱ ፍቃድ እንዳለ ሆኖ ይሄንን አረፍተ ነገር አሻሽሉ ለማውራት የሚሞክር ሰው ካለ እንትና ብዬ ከማስጨንቅ አንዳችሁ እስቲ ሞክሩ። ናይን ይሄንን አረፍተ ነገር አሻሽሎ መጻፍ የሚችል ሰው አለ የሚሞክር? እኔ ብሎ አረፍተ ነገሩ ከላይ ጀምሮ ማን አለ? የእሷን ለማስተካከል ነው። አዎ የእሷን አረፍተ ነገር እስቲ እንስራው። ናይን አንቺ በተሻለ ካለሽ ማለት እያየሽ አስተካክዩ። ናይን ich gehe nicht oft ins Restaurant zum Essen. ins Restaurant zum Essen. Okay, Essen. zum Essen ከሆነ ወደ ስም ሄድን። እሺ ይሁን። እሺ zum Essen። እሺ ያንቺ መልስ ይሄ ነው የሚሆነው። እንደዚህ ነው። ኦኬ ችግር የለውም። በሱ ፍቃድ ጋር ልመለስ። በሱ ፍቃድ ich gehe nicht oft aber manchmal gehe ich የሚለው ድረስ ምንም ችግር የለውም። ኦኬ እስከዚህ ድረስ ናይን ብለሻል። ልክ ነው። ምንም ስተት የለውም። ኦኬ ich gehe nicht oft das kann man auch sagen aber ካልሽ በኋላ ደግሞ በሌላ ነገር ስለጀመርሽ manchmal gehe ich ማለትሽ ልክ ነው። ታይሻል። ይሄ manchmal ich gehe አይደለም ያልሽው አይደለም? ስለዚህ ዳስ ሰርችትሽ ከዛ ሚት ማለትሽ ቆንጆ ነው። ጋር ከዛ ጓደኛሽ ወንድ ነው ሴት ናት? ወንድ ነው ሴት ናት? በአማርኛ ወንድ። ስለዚህ ወንድ ዴር ፍሬንድ ነው። ስለዚህ ሚት ፍሬንድ ካልሽ የዴር ዳቲቭ ዴም ነው የሚሆነው አይደለም? ስለዚህ ይሄኛው ሚት ማይነም ነው የሚሆነው። እሺ ሴት ብትሆን ኖሮ ልክ ነሽ፣ ሚት ማይነር ፍሬንድን ይሆናል። ስለዚህ እታችም እየጻፉልሽ ነው። ሚት ማይነም ፍሬንድ ያልሽ ዙዛምን ኦኬ ሱ አብንድኤሰን አብንድኤሰን ኢስ ዳስ አብንድኤሰን። ስለዚህ እንደው ማለት ከፈለግሽ ሱም አብንድኤሰን ማለት ትችያለሽ ማለት ነው። ኦኬ እሺ። ስለዚህ አንቺ ጋር የአረፍተ ነገር ስህተት ብዙም ሳይሆን ያለው ፕሪፖዚሽኖች በምትጠቀሚ ሰዓት ወንድ ነው ሴት ነው እየተጠቀምኩት ያለሁት እሱም ብቻ ካወቅሽ ቀላል ነው። ወንድ መሆኑን ከእርግጠኛ ከሆንሽ ይሄኛው ሚት ማይነር ለሴት ነው፣ ሚት ማይንም ለወንድ ነው። ሱዛመን ይሄ ደግሞ አብንድኤሰን ሱዴም አብንድኤሰን ነው ኖርማል ቫይዝ የሚሆነው እንደዚህ። ኦኬ ግን ሱዴም ስለማይሉ ሱም አብንድኤሰን ማለት ይችላል። የታችኛው ናይን ich gehe nicht oft ins Restaurant zum Essen das kann man auch sagen። ኢንስ እና ሱም የሚለው ብዙም አያጣላንም። ኢንስ የሚለው ውስጥ ገብቶ መብላቷን ለመናገር ነው። በአኮሳቲቭ መናገር ይቻላል እንደዚህ። ስለዚህ ዳንከ። ስለዚህ ሌላ ከናይን ውጪ እንደው የሚሄድ ሰው ካለ ራስ ሬስቶራንት ሄዳለህ? የሚሄድ ሰው አለ ሬስቶራንት ከእናንተ ውስጥ እዚህ? ወይም ደግሞ ሞክር እስቲ ያ ብለህ ያ ich gehe dreimal sehr schön dreimal pro Woche ins Restaurant sehr schön። ይህም ቆንጆ ነው። የምፈልገውም ነገር ቢያንስ ምን ያህል ጊዜ እንደምትሄድ እንደውም ኦፍት ዜልተን ምናምን ከሚለውም ድራይማል ወደሚለው ገባን። ስለዚህ የማታውቁ ሰዎች ካላችሁ ምንድን ነው ያለው እሱ? አዎ እኔ እሄዳለሁ 3 ጊዜ ፐር ዊክ የምትለው እንግሊዝኛ ቃል ፐር የምትለው እዚህ ጋር ፕሮ ተብላ ነው የምትወራው። ፕሮ ቮኸ፣ ፕሮ ሞናት፣ ፕሮ ያር ምናምን እያላችሁ ፕሮ እያላችሁ ነው የምታወሩት በጀርመንኛ። ፐር ለማለት ወይም በአመት አንዴ ወይም በአመት 2 ምናምን ለማለት በምትለው ቃል ማለት ነው። እሺ መቅዲ ሌላ የተለየ መልስ አለሽ ከዚህ ውጪ? እዚህ ጋር ካልሽው የተለየ ከሬስቶራንት ጋር ጌስ ዱ ኦፍት ኢም ሬስቶራንት ኤስን ለሚለው ወይም ደግሞ ሌላ ቦታ ሄዳችሁ የምትበሉ ከሆነ ናይን እንደዚህ አይነት ቦታ ሄጄ እበላለሁ የምትሉትም ካለ ደግሞ ማለት ትችላላችሁ ጭንቅላታችሁ ውስጥ ካለ። መቅዲ ያለሽ ሌላ መልስ? ካልሆነ ወደ ሃን እሄዳለሁ። እሺ መቅዲ ዝም ብላለች። ስለዚህ ሃን ከዚህ ጋር የተለየ መልስ አለሽ? የተለየ የለኝም።
እሺ ስለዚህ ኮሜንት ላይ ካሉት አንድ ሁለት ልሰብስብና የተለየ መልስ ካለ ሁለተኛ ጥያቄ ካንቺ ጀምራሉ። ሁለተኛ ሌላ ጥያቄ እሺ። ይሄኛው ስለሚያሰለች ich gehe einmal im Monat mit den Kindern sehr schön በእምነት እሺ ich gehe einmal im Monat mit ነው ያለችው እንደነ ያልሽው በእምነት mit den Kindern sehr schön እንደውም ቆንጆ ነው የተጻፈው። ያው ልጆቹ የማን እንደሆኑ አልነገርሽንም። ስለዚህ ከልጆች ጋር ነው ያለችው። ከየሷ ልጆቹ የሌላ ሰው ልጆቹ ነው አናውቅም አይደል? የሷ ልጆች ቢሆኑ ምን ብለን ምንጽፍ ይመስላችኋል? ገስት ላይ ያላችሁ ሰዎች የሷ ልጆች ቢሆኑ mit den Kindern ያለችው በእምነትን ምን ይመስላችኋል? እዚህ ገስት ላይ ያላችሁ ሰዎች ወይም ደግሞ ኮሜንት ላይም ጻፉ። mit was mit meine Kinder አንድ ከሆነ ነው meine Kinder እሺ ቆይ እፈልገዋለሁ። ለዛ ነው mit meine Kinder ሌላ ሁለተኛ mit ሌላ ሰምቻለሁ mit meine Kinder ቆይ የወንድ ድምጽ የማን ነው የሚሰማኝ? የኔ ነው መሰለኝ። እሺ ሞክር mit meine Kinder እሺ ፕሪፖዚሽን mit meinen ኦኬ ፊራ mit meinen Kinder ኦኬ sehr schön። ስለዚህ እቺኛዋ ኪንደር እና ኪንደር ነው የምትለው እንዳታወዛግባችሁ። ከኖሚናቲቭ ኬዝ ውጪ ኪንደር የሚለው ድምጽ ልጆች ማለት ነው ለኖሚናቲቭ ጊዜ። ግን ከኖሚናቲቭ ውጪ አኮሳቲቭ፣ ጌኔቲቭ እና ዳቲቭ ላይ ኪንደር የሚለውን ቃል የምትጠቀሙት ከሆነ ኪንደርን የምትለው ትጨምራለች። ይሄ ህግ ነው። ኦኬ ህግ ነው ፕሉራል ላይ። ስለዚህ ልጅቷ እዚህ ጋር የኔ ልጆች ናቸው ብትል ይሄኛው ነው ወስደው ነው የሶስተኛው። ስለዚህ ልጅቷ በእምነት ልጆቹ የኔ ናቸው ብትል የበሷ ልጆች ናቸው ብንል ምንለው ich gehe einmal im Monat ባይዘው ፕሮ የሚለው ኢም ማለት ይቻላል እንደ እንትኑ in der Woche ማለት ይቻላል። ለወር ሳምንት ከሆነ mit meinen Kindern ነው የሚባለው። ስለዚህ ይሄኛውን የታችኛውን ነው የምንወስደው ማለት ነው። አያችሁት? ስለዚህ ማይነን የተባለበት ምክንያት ዳቲቭ የፕሉራል እዚህ ጋር ዴን ያለችው ልክ ናት። ዳቲቭ የፕሉራል ዲ ኦኬ ዲ ኪንደር ብለው ልጆች የምንለውን የሱ ዳቲቭ ፎርሙ ዴን ስለሆነ ይሄ ፖሰሲቭ አርቲክላችን ወይም የኔነት መግለጫ የሚባለው የኔ ያንተ ምናምን የምንለው እሱ የሱ ኤንዱንግ ወይም የሱ መዝጊያ ይሄ ዴን ላይ ያለውን ነው የሚወስደው ማለት ነው። ስለዚህ mit meinen Kindern ነው የምንለው ማለት ነው በዚች በሷ ምክንያት። ስለዚህ እንደዚህ እያደረጋችሁ ታወራላችሁ ማለት ነው። የተለየ ከሬስቶራንት ጋር በተገናኘ ስንት ምን ያህል ጊዜ ትሄዳላችሁ ለሚለው ይሄ በቃል ዲኪንደር ለምን ማይነን ይባላል እንዴ? ልጆችሽ አይደሉ እንዴ? ቤተልሔም ጥጋቡ ከልጆች ጋር ሄዳለሁ የምንለው አማርኛ ነው። ከልጆች ካልሽ ልጆቹ የማን እንደሆኑ አይታወቁም። ግን የአንቺ ልጆች እንደሆኑ መናገር ከፈለግሽ ከልጆቼ ጋር ይሄኛው ከልጆች ጋር ነው የሚለው። ይሄ ከልጆች ጋር ነው። ኦኬ ቦታ እንዳይበቃኝ እንትን እንዳይለኝ ብዬ ነው። እሺ ትንሽ አሳንሽ ነው ቢሆን እጽፈዋለሁ። ጋር እንደ እንደዚህ ላድርገውና እንደዚህ ላድርገውና የላይኛው ይሄኛው አረፍተ ነገር አደራ ከልጆች ጋር ማለት ነው። የማን እንደሆኑ አይታወቁም ልጆቹ ከልጆች ጋር ነው ይሄኛው። ይሄ ግን ከልጆቼ ጋር የማን ልጆች ናቸው? በዚህ ኬዝ የተናጋሪው ልጆች መቼም ይሄን ታውቁታላችሁ ከልጆቼ ጋር። ለዛ ነው mit ማይነር ተመልሶልሻል። እሺ የኔ እናት እሺ ቤተልሔም። ስለዚህ ማይነን የምትለው የኔነት መግለጫ ወይም በግራማቲካል አጠራር ፖሰሲቭ አርቲክል የሚባል አለ። እሱን ነው የተጠቀምነው ማለት ነው። ኦኬ ስለዚህ ሃን ፊራ ሰላም ኤዱና ሰላምን ደግሞ ሁለተኛ ጥያቄ ጠይቅና ሁለተኛ ጥያቄ ከጨረስኩ በኋላ ደግሞ ወደ ሌላ ዙር ሄዳለሁ፣ ወደ ሌላ ግሩፕ ሄዳለሁ ማለት። ስለዚህ አዲስ ፔጅ ልክፈትና ሁለተኛ ጥያቄ ከሬስቶራንት ጋር በተገናኘ የምትወዱትን ምግብ ደግሞ ለመጠየቅ ሞክራለሁ። የምትወዱት ወይም ፌቨራይት የሆነ ነገር
ምን እንደሆነ ቃሉን መቼም አብዛኞቹ ታውቁታላችሁ። ሊብሊንክስ ብላችሁ የምትፈልጉትን ነገር ነው የምትጠሩት። ስለዚህ በዚህ ኬዝ ለምሳሌ ይሄ አስፈላጊ አይደለም፣ ከታች ያለው ማለት ነው። እዚህ ጀምሮ ላጥፋው። ጥያቄ ስትጠየቁ ሁል ጊዜ ነግራችኋለሁ። ትሪክ ወይም ደግሞ በተለይ ቢአይንስ ምናምን ፈተና ቤስባይ ቢአይንስ ሲአይንስ ፈተና ማንኛውም ያለባችሁ ሰዎች ጥያቄ በምትጠየቁ ሰዓት ጥያቄ ተጠይቃችኋል። ስለዚህ ጥያቄ የተጠየቀበትን ቃል ተጠቅማችሁ አረፍተ ነገር መገንባት አለባችሁ ግዴታ። ኦኬ። ጥያቄ ስትጠየቅ ግራ ይገባኛል የሚባል ነገር አይገባኝም። ኦኬ። ምን ትበላለህ በሚል ሰዓት ስለ መብላት ነው ግሱ አይደለ? ስለዚህ እኔ የምበላው ብላችሁ አረፍተ ነገር መገንባት አለባችሁ። ኦኬ። ቫስ ist dein Lieblingsessen im Restaurant? ኦኬ። በዚህ ኬዝ ደግሞ ሃን ካንቺ ነው የምጀምረው። መጀመሪያ ተርጉሚልን፣ አስተማሪ ነሽ ለሆነ ሰከንድ። ምንድን ነው የሚለው ትርጉሙ? Was ist dein Lieblingsessen im Restaurant? ምን ማለት ነው? ሬስቶራንት ውስጥ መብላት የምትወደው ምግብ ምንድን ነው? የምትወጂው አሁን እዚህ ጋር ሊብሊንግ ይልና ስ የሚል ድምፅ አለ። ሁሌ ጠይቃችኋል። በሳምንት ነው የምጠይቃችሁ በደንብ እስከምትይዙት ድረስ። እዚህ ጋር ሊብሊንግ ብሎ ኤስ አለች፣ ከዛ በኋላ ኤሰን አለ። ሁለት ቃላቶች አይደሉ? ሊብሊንግ ማለት ዲር ማለት ነው፣ ወይም ተወዳጅ፣ የሚወደድ የምትወዱት ነገር ማለት ነው። ኤሰን ደግሞ ምግብ አይደለም። ስለዚህ ሃንያውን እዚህ ጋር የምጠይቅሽ እቺ ኤስ ምንድናት ብለሽ መልሱን ካወቅሽ ለተማሪዎቼ ንገሪልኝ። ኤስ ምንድናት? የኔ ተማሪ ሆናችሁ ማወቅ አለባችሁ። እንደማለት ነው። እንደዛ ነገር መሰለኝ። እንደምን ነገር እንደማለት መሰለኝ። ወደ መሰለኝ አትጂብኝ። ነው ራሱ። ኦኬ። ስለዚህ አይሰማም ድምጼ? ይሰማል ማለት ነው። ጀርመኖች እኛ ያበበ ማለት ናት። የምወደው ምግብ ወይም የተወዳጅ ምግብ፣ ይሄ ሊብሊንግ ዲር ምናምን። ስለዚህ መውደድ ስለሆነ የምወደው ምግብ። ይሄ ሊብሊንግስ የሚለውን ቃል ይሄ እዚህ ድረስ አምጥታችሁ ቃሉን የፈለጋችሁትን መቀየር ትችላላችሁ። ሊብሊንግስ ብላችሁ የፈለጋችሁትን። ኦኬ። ሊብሊንግስ የፈለጋችሁትን ቃል ብትጠቀሙ የናንተ ስፔሲፊካሊ ፐርሰናሊ የምትፈልጉት ወይም የምትወዱት ቃል የምትወዱት ማለት ነው። ስለዚህ ይሄ ሊብሊንግስ የሚለው ነገር በጣም ብዙ ቃላቶችን ከፊት ሆኖ የሚመራ ራሱን የቻለ አንድ የቃል ግማሽ ማለት ነው። ማይ ሊብሊንግስ ኤሰን ኢስት እንጀራ ዜር ሹን ራስ አበኝ። ስለዚህ ገባሽ አሁን ሃን ሐሳቡ ምን እንደሆነ? ኤሷ የትም ቦታ ብዙ ቦታ ብታያት ከዚህ በኋላ እቺ ኤስ ስራ አላት። እሺ ጀርመኖች ስራ ሰጥተዋታል። እኛ የምንለው ቃል የምንለው ፊደል እዚህ ጋር ገብቶ ነው መሀል ላይ። እኛ ከፊት ነው የምናደርገው እዚህ ጋር አይደል? እነሱ ደግሞ መሀል ላይ ነው የሚያደርጉት በቃላቶች መሀል። እሺ ስለዚህ የት versuch mal einfach etwas zu antworten። መልሽልን የሆነ መልስ እንደ ሃን ምላሽን እንስማ። Was ist eigentlich dein Lieblingsessen im Restaurant? Falls du im Restaurant isst. ምትበይኩ የሆነ ይመጣልኝ ሌላ ሴንተንስ አለ፣ እሱን ልሞክር። በዩ ምን አባቱ እስቲ እንስማው። ኦኬ Ich esse nicht nur Injera. Ich esse nicht nur እንጀራ። ብዙ ሰው ያጣላል። እንደዚህም በለው። እኔ በአይ ነው የምጽፈው እንጀራ። sondern auch Spaghetti. auch በለው። ስለዚህ እንትን ማለት ነው የአድዋ ድል ነው የምትበይው ማለት ነው። እንጀራ በፓስታ። እሺ auch ስፓጌቲ እንደዚህ አይነት ድምፅ አለው ሲጻፍ። ኦኬ። ስለዚህ ለማስተላለፍ የፈለግሽውን ነገር እዚህ ጥለሽብኝ አትሄጂም፣ የማላውቀውን ነገር አውርተሽ። ስለዚህ ለተማሪዎች ያስረጅልኝ። ቫስ ሀስቱ ምንድን ነው መናገር የፈለግሽው እዚህ ላይ? ምን ማለት ነው የራሱ አረፍተ ነገሩ ትርጉሙ? እንጀራ ብቻ አልበላም ስፓጌቲም እበላለሁ አይነት ነገር ሀሳቡ። በመሰለኝና በደለለኝ ልታልፊ አላልፍሽም። እኔ ich esse nicht nur እንጀራ sondern auch ስፓጌቲ ይባላል። ስለዚህ ሐሳቧ እሷ ለእናንተ ከጉዳዩ ውጪ ነው ብላለች። መጀመሪያ ማስጠንቀቃለች። እኔ እንጀራ ብቻ ሳይሆን ማለት ነው
እንጀራ ብቻ ሳይሆን በተጨማሪ ወይም ጨምሮ ምንን ስፓጌቲም እበላለሁ ለማለት ፈልጋለሁ። ስለዚህ የነገረችን ይሄ ኮኔክቲቭ ስቫይታይሊገ ኮኔክቶርን ይባላሉ ወይም ፔር ወይም ደግሞ ጥንድ አገናኞች ወይም ጥንድ አረፍተ ነገር አገናኞች ወይም አያያዦች የሚባሉ ስቫይታይሊገ ኮኔክቶርን ቢአይንስ መጨረሻ ወይም ቤስቫይ አይንስ ላይ በብዛት አገልግሎት ላይ የሚውሉ ነገሮች ናቸው። እነሱን ተጠቅማለች ማለት ነው። ስለዚህ የማታውቁ ሰዎች አትወዛገቡ። ንሽት ኑር ማለት ብቻ ሳይሆን ማለት ነው። ዞንደርን አውክ ማለት እንትንም ጨምሮ ይህንንም ጨምሮ ብላችሁ የምትጨምሩት ነገር ሲኖር የምታወሩት ነው። ስለዚህ በዚህ ሀሳብሽ ሳትመልሽ ልትሄጂ ነው። ሊብሊንግስ ምንድን ነው? ሊብሊንግስ ኤሰንሽ ማይ ሊብሊንግስ ኤሰን ኢስት ሊብሊንግስ ኤሰን ኢስት ዋስ ፒዛ እንደዚህ ነው ጀርመኖች የሚጽፉት። ካስጻፍሽ ታውቂያለሽ። ይሄ ነው ፒዛ ለነሱ። አሁን አንቺ ፒዛ ካልሽ በጀርመንኛ ኤአይ ላይ ብትጽፊለት ፒዛ ብሎ የሚጽፈው ይሄን ነው። አንቺ የፈለግሽው ምንድን ነው? ምን ማለት ነው የፈለግሽው? ይሄ ነው። ስለዚህ ዳስ እስንሽ ፒዛ አውቃለሁ። ጣሊያኖችም እኛም ፒዛ ነው የምንለው። እነሱ ግን ፒዛ ነው የሚሉት። ፒዛ እስቲ በዩ ፒዛ genau ለማስተማር እትሽ ጋር ጨምርልሻለሁ። ፒ ፐፑፒ ፒ ከዛ ት ሳ ትና ሳ አንድ ላይ ተጣብቀው ነው ልክ ስፖርት የሚለው ይሄ ስፖርት የምንለው ድሮ ልጅ ሆነን እሱ ድምፅ ምንድነው የምንለው? ስፕ አይደለም የምንለው። እዚህ ጋር ሳ የሚለው አንድ ላይ ተጣብቆ ነው የሚነበበው። ፒትሳ ሞክሪ እስቲ ፒትሳ ብለሽ ግን ት የሚለው ላይ ብዙ አትቆይ። ግን ከፈለግሽ ፒዛ በይ፣ ካልሆነ ግን ፒትሳ ማለት ዜድ ሴት አይደለሽ ድምጿ ዜድ። በዛ ምክንያት እነሱ ሲጠሯት ይሄን ፒትሳ ይላሉ ማለት ነው። ስለዚህ ማይን ሊብሊንግስ ኤሰን ኢስ ፒትሳ አለች። ዳንከ አለስ ክላ ኡን ፊራ ዱ ቢስት ድራን ያንተ ተራ ነው ፊራ። እሺ hast du auch ein Lieblingsessen das du im Restaurant isst? Restaurant የምትመገበው ዛግ ማልዳ ንገረን እስቲ። mein Lieblingsessen ist Poulet. Warte mal, mein Lieblingsessen. Wo eigentlich? Wo? Im Restaurant, ja? Im Restaurant, ja. Im Restaurant ist, was ist das? Poulet. ኧረ በለው ፈረንሳይኛ ነው መሰለኝ። እንደዚህ ነው ቡሌ ወይስ እንደዚያ ነው? ዶች ላይ ብንማዚ ወይስ የአዲስ አበባው ቡሌ ነው? አንተ እሱኛው ቡሌ ከሆነ ተው፣ እሱም ለነገሩ ይጣፍጣል። እሺ፣ ስለዚህ ቡሌ የሚለውን እንፈልገው እዚህ። አይ ቲንክ ቡሌ እንትን መሰለኝ አይደል? ይሄ ቆይ ዶሮ ነው እኮ ፑሌ የሚሉት። ኦኬ ቺክን መሰለኝ አይደል? ፑለ ለማለት አገባኝ። ቡሌ ነው እንደዚህ ነው። ፑለ የምታውቁ ሰዎች ካላችሁ ንገሩኝ። ሽፋይዝላንድ እንደዛ ነው መሰለኝ። እዚህ ጋር ያላችሁ ሰዎች እስቲ ጻፉ። ጉላሽ ነው። ጉላሽ ከሆነ ሌላ ነው። አይ ቲንክ ቡሌ የምታውቁ ሰዎች እስቲ ያዋጡ። ቡሌ ምንድን ነው? እኔ ቡሌ ብዬ እስቲ እንደዚህ ይጻፍ። አይ ሚን ምግቡን እናውቅ ይሆናል። እስቲ ሲጻፍ ይሄ ነው። አየው ቡሊዮን እንደዚህ ነው። ዶሮ ነው እኮ ዶሮ ነው እኮ ሁነ ቡሊዮን ይላል። ሁነ ቡሊዮን የዶሮ ነው ምግቡ። ይኸው አለኝ እዚህ ጋር ሁነ ብሩነ ወደ ሁነ ቡሊዮን ይላል። አይሮ ነው ከተሳሳትኩኝ እንግዲህ ቻለው። ካርዶን ብሉ ከሆነ እሱ ሌላ ነው። እኔ ካርዶን ብሉ አውቃለሁ። አሁን ያልከኝ ግን አደራ የኢትዮጵያ ከስር የጻፈችው ነው ልጅቷ የሚሆነው ፑሌ። እስቲ ወደ ታች ሊጥና ይሄ ፑሌ የሚለው ኦኬ ፑሌ። ስለዚህ በዛ እንያዙ። እንዴት ነው ይጣፍጣል? ሄጄ ልብላ። አሪፍ ነው። እሺ ፑሌ እንደዚህ ነው። ለፍላሽ እሺ ቲክቶክ የሚባል በጣም የለመዱት ይሄ ፋሻል ምናምን የሚንቀሳቀስ ውክብክብ ያለ ነገር ስለሆነ አንድ ፔጅ በምናሳይ ሰዓት እንደ ኔጌቲቭ ነው የሚቆጥሩት። ኦኬ ስለዚህ
እንደውም በዛው አዲስ ምግብ ተዋወቅን ማለት ነው። እድሜ ላንተ። ስለዚህ ማይን ሊብሊንግስ ኤትስን ኢም ሬስቶራንት ኢስት ፑሌ ፍላይሽ ብዬ ጽፌዋለሁ። አለስ ክላ ፑሌት ተብለናል። እሺ አንቺ ኤዲ ይሄ ነገር ፍሬንች ነው አይደለም? ፑሌ ማለት ቺክን ማለት ነው። ኦኬ ፍሬንች ነው እኮ አልኩ እኮ ይሄ ነገር ፍሬንች ነው። ፑሌ ማለት ዶሮ ማለት ነው። ኦኬ እዚህ ግን አንድ ላይ ነው የሚጠቀሙት መሰለኝ ሽፋይዝ ላይ። እሺ። ስለዚህ ፑሌ ማለት እንግዲህ ዶሮ ማለት ነው ተብላችኋል በፍሬንች። እዚህ ጋር ልጻፍላችሁ ደግሞ ሰው እንዳይወዛገብ ምንድን ነው ፑሌ እንዳትሉ። ፍሬንች ወይም ፍሬንች ወርድ ነው ፑሌ ዶሮ ማለት ነው። ስለዚህ ዶሮ ስጋ ማለት ነው የምትወደዋል። ኦኬ ለምን ታወዛግበኛለህ? ተው። እሺ አለስ ክላ ዳንከ። እሺ ፊራይ ሰላም፣ የታችኛዋ ሰላም ዩዘር ኔም ዩዘር እንትን የሌለሽ እና ኤዱ የተለየ ምግብ የምትወዱት ካለ እንጻፈው። ከዛ እሱን ደግሞ አውርተን ሶስተኛ ጥያቄ ሌላ ሰው አስገባለሁ። እስቲ ሰላም የምትይው አለ የምትወጁ ምግብ ፌቨራይት ዳይን ሊብሊንግስ ኤስን ሀስቱ ኦበርሃውፕት ሁሉም እየተባለ ነው፣ ግን ማይነ ሊብሊንግስ ኤሰን። እሺ አንቺ ማይነ ለምን ይሄ ሁሉ ሰው ማይን እያለ አንቺ ለምን ብዙ ናቸው? ማይን ለማለት ብዬ ነው፣ ይቅርታ። እሺ ማይን ሊብሊንግስ ኤስን ኢም ሬስቶራንት ኢስት ፊሽ ኦኬ ፊሽ ደግሞ ፍ ነው እሺ የሚሉት ፈፉፊ እንዳት ሲሉት ኦኬ ፊሽ እንደ እንግሊዘኛው ፊሽ አይሉም ፍሽ ነው የሚሉት ፊሽ ማለት ሞር ምንድን የሚባለው ሙተሽ ፕሬክለር አይነት ብትሆኑ እንዲኖረው ፊሽ ብትሉ ጥሩ ነው። ማይን ሊብሊንግስ ኤሰን ኢም ሬስቶራንት ኢስ ፊሽ ዳንከ። ኤዱስ አለሽ የምትወጂው ምግብ ሬስቶራንት ስቴጂ was ist dein Lieblingsessen eigentlich? Okay. Mein Lieblingsessen im Restaurant sind. Die sind viel. Okay. Mein Lieblingsessen im Restaurant sind. Hähnchen Sandwich. ሊደረደርላችሁ ጠብቁ እንግዲህ Hähnchen Sandwich und Spaghetti mit Süße und Gemüse. Spaghetti mit was? Süße. Sauce. Soße. አንቺ ዙሰ እንደዚህ ነው። እሺ ዞሰ genau Soße und Gemüse በፕሉራል ከሆነ እንዲህ ነው፣ በነጠላ ከሆነ ደግሞ ኡምላውት ናት። ስለዚህ ብዙ ሁለት ምግቦች ካሉሽ ይችኛው ማይን የምትለው አይሻት ወደ ምን እንቀይራት? እሷን የኔ የምትለው የኔዎች እንበላት። ኦኬ ማይነ አለስ ክላስ። ስለዚህ ማይነ ቆንጆ እዚህ ጋር ዝንድ እኮ ብለሻል አይደል? ማይነ ዝንድ አንቺ ነሽ ሰራሽ። ስለዚህ ማይነ ሊብሊንግስ ኤሰን ኢም ሬስቶራንት ዝንድ ሄንሽን ሳንድዊች und ምንድን ያልሽው? ስፓጌቲ ሚት ዞሰ und Gemüse። ቆንጆ ነው። አንቺ በጣም ባላንስድ የሆነ ምግብ ነው የምትበይው ስትበይ እንደኛ አንዱን አይደለም የምታጠቂው። አሪፍ። እሺ ሰላምዬስ ዋናዋ ላይ ያለሽው ሰላም፣ አንቺ የምትወጁ ምግብ አለ ሬስቶራንት ስቴጅ የምትበይው? ቀላል እስቲ ንገሪኝ የአንቺ ምግብ። በሊብሊንግ ነው ወይስ ገርነ ምናምን እያልኩ ልጀምር? አረ ጌርነ ራሱ በጣም ደስ ይለኛል። ሊብሊንግ እኔ ቫስ ስታይን ሊብሊንግስ ኤሰንስ ስላልኩኝ የእነሱንም እሺ የምልበት ምክንያት ሁሉ ጊዜ ጥያቄ የምትጠየቁበትን ቃል ራሱን መጠቀም ትችላላችሁ፣ ግን ሌላም ካለ እቀበላለሁ። እሺ ኤሰልቲ ነው ያ እሺ ሰገርነ ኢን ሬስቶራንት ኢም ሬስቶራንት። እሺ ኑድል mit Lachs und mit Timatimsoße und mit ቲማቲም ምንድን ነው በጀርመንኛ? አንቺ ቲማቲም ብዬ ልጽፍ ነው በአማርኛ ካልሆነ ቲማቲምሶዘ ቲማቲም ወደ ቲማቲም ያ ቶማተንሶዘ ቶማተን ዞሰ። ኦኬ ያ ሰላጥ እንጨምር። እሺ ዛላት
ከዛ አረፍተ ነገሩን እናስተካክለዋለን አብረን። አሁን ዝም ብለን እንደርድረው ምግቡን የምሰራበት ጥፊት ይኸው ችግር የለውም። እሺ ich esse gerne im Restaurant Nudeln mit Lachs und mit Tomatensauce Salat አልሽ። ከዛ ሰላድ ስሙ ጠፍቶ እኮ ነው በማርያም። በአማርኛ ምንድን ነው? ወይም በትግርኛ ወይ በሌላ ቋንቋ ድንገት መልስ መመለስ ከቻልኩ እንትን ነው የሶዘ ዘር ነውና ክኖብላውክ ዞሰ ወይስ ዮጎርት ወደ ጎት ነይ ይለፈ በቃ በዚህ ልቆም ዘንት አስታውሻለሁ። ችግር የለውም። ስለዚህ ዛላድ የሚለው ቶማተን ዞሰ ዛላድ የሚባል ቃል የለም። ስለዚህ ከነሱ ጋር ዛላድም ትጨምሪያለሽ አብረሽ ስለዚህ ኡንድ የሚሉ ይታዩኛል። ich esse gerne im Restaurant በጣም ቆንጆ ቃል ነው የተጠቀምሽው። ኦኬ ich esse gerne oder ich esse gerne das kann man sagen ባይዘው gerne እና gern ሁለቱንም መጠቀም ትችላላችሁ። ምንም ስህተት የለውም። የተሳሳተ መልእክት ምናምን አታስተላልፉም። gern እና gern እነሱ ራሱ ገና ተስማምተው አልጨረሱም በሱ። ኦኬ የት ነው ያለው እናት? ኦኬ ያውና ich esse gerne im Restaurant Nudeln mit Lachs und mit Tomatensauce. ከዛ በኋላ ዛላዱን ምንድን ነው አስረጅ። ለብቻው ነው ሰላድ የሚበላው። ለብቻው አይደል? ኦኬ ኡንድ ልበል እንደገና። ኮላ የሚጨመርበት ኡንድ ዛላድ እንደ አብሮ ማባያ ምን ይመስላችኋል? የሚያቅሰው አለ ማባያ ከምግብ ጋር ጎን ለጎን የሚቀርብ ሰላጣ አለ ምናምን ናፍትሽማ ኬክ ነው የሚበላው። ሰላጥ እኮ ጎን ለጎን ወይም ከፊት ነው የምትበላው። ባይላገ የሚባል ቃል ታውቃላችሁ ወይስ ይቅርባችሁ ላጥፋው? አልስ አብሮ እንደሚበላ አልስ ባይላገ እዚህ ጋር ሌላ አምጣላችሁ። ich esse Salat als ባይላገ። አያችሁት ቃሉ? ich esse Salat als ባይላገ። ባይላገ ማለት እንዴት ነው የሚባለው? ይሄ አጃቢ ነው የሚባለው አብሮ ማለት ነው። ኦኬ ከጎን በቃ ከጎን ማለት ነው። ለብቻው ግን እንደ ቢግነር ከሆነ እሱ ከፊት ነው። ኦኬ እዚህ ጋር እንደውም እሱን አውርቼ የሚቀጥለው ፔጅ ላይ እሱን አወራለሁ። ስለዚህ ሁላችሁን ማስወርቻችኋለሁ። ሰው ከመተካቴ በፊት ich esse gerne in Restaurant mit Nudeln Lachs እንትን በእንትን ስለሆነ ላሳስተ ኡንድ የሚለውን ላጠፋው አልችልም። ምክንያቱም ምግቡ እንትን በእንትን እያልሽ እያወራሽ ስለሆነ። ግን እዚህ ጋር ከምግብ ጋር በተገናኘ ሌላ ነገር ከመስራቴ በፊት እሱን አውርቼ ወደ ሌሎች ሰዎች ያስገባለሁ። ፋርተማል ኦኬ። ከሬስቶራንት ጋር በተገናኘ እነዚህን ነገሮች እናውራ። ከምግብ ጋር በተገናኘ ኦኬ። መግቢያ ዋና ምግብ፣ ከዛ ደግሞ መዝጊያ ነው ምንድን ነው የሚባለው? መዝጊያ ልበለው ዝም ብዬ። ሌላ ካላችሁ ታዋጣላችሁ። እሺ እዚህ ጋር ያላችሁት እንዳላችሁ ነው። ኮሜንት ላይም ያላችሁ ሰዎች መልሱ። ምግብ ስትበሉ ምግብ ቤት ስትገቡ ወይም ሬስቶራንት ስትገቡ መጣችሁና አስተናጋጁ መጥቶ ሊጠይቃችሁ ይችላል። መግቢያ ምንድነው? ዋና ምግብ ምንድነው? መዝጊያ ወይም መውጫ ይባላል ደግሞ በሌላ ወይም ምግባችሁ ማጠናቀቂያ ማለት ነው። ቆይሽ አንዴ መውጫ። እነዚህን ቃላቶች ማወቅ አለባችሁ። ምክንያቱም በተለይ ሽቫይዝም ሆነ ዶችላንድም ሆነ ኦስትሪያም ሆነ የትም ብትኖሩ መቼም የሆነ ቀን ሬስቶራንት መግባታቸው አይቀርም። ስለዚህ ሬስቶራንቱ ደግሞ ከፍ ሲል ሌቭሉ ትጠየቃላችሁ እነዚህ ነገሮች። ኦኬ እኔም ልሞክር ዛፍ። እሺ ሞክሪ። ዌር ካን አይ ስታርት? አይ አም ኒው ሂር ሪፊው ጊደይ ዛፍ ቲፕስ የሚባል አሁን የምታየው ዩቲዩብ ቻናል አለ። እዛ ውስጥ ገብተህ በፕሌሊስት ቪዲዮ አለልህ። ከአይንስ ጀምረ ማየት ትችላለህ። ዊክ ባይ ዊክ ግን እንደዚህ መማር ትችላለህ። ፕራይቬት ኮርሶችም አሉ። ኤኒዌይስ እሺ አንዱን መልሽልኝ። ኤሰን ያው ምግብ ነው አይደለም?
ስለዚህ እሱን ኤሰን ካፒታል ኤሰን ያው ዳስ ኤስን ስለሆነ ዳስ ኤስን ምግብ ነው። አንቺ ጋር ነው የሚጮኸው። ችግር የለውም። እሺ መልሽልኝና ሰላም። ሌሎቻችሁ ገስት ላይ የላካችሁልኝ ሰዎች ስቲል ሰው ካለ 10 ሰው ይታየኛል። ስለዚህ ሰላም ይሄን መልሽልኝና ውረጂ። ሌሎቹን በዚህ ይቀበላችኋል። እሺ መጀመሪያ መግቢያ እንትን የሚበዛው ሬስቶራንት ዙበ መጀመሪያ ዙበ ነው። ከዚያ እሱ አይደለም ጥያቄ፣ ምግቦቹን አይደለም። ምግቦቹማ በብዙ ነገር ነው፣ ግን መግቢያውን ምን ብለው ነው የሚጠሩት ነው ጀርመኖች። ገባሽ? እታች ኮሜንት ላይ ያየው ነው። ስለዚህ ፎርሽ ፓርት ይባላል የመጀመሪያው። በቃ ስለዚህ በዚህ ልሸኛችሁ። ፎርሽ ፓርት አይደለም፣ ፎርሽ ፓርት ብዬ ጽፈዋለሁ፣ ግን ሰላምዬ ፎርሽ ፓይስ ነው። ፎርሽ ፓይስ ነው። እኔ ተሳስቼ እንዳልሆነ ይቅርታ። ፎርሽ ፓይዘ ነው የሚባለው። ፎርሽ ፓይዘ። ሶስቱንም አውቃቸዋለሁ። ፎርሽ በቃ ይለፍሽ። ለአሁን እታች ሰው ላስተናግድና እተካችኋለሁ። እሺ እኔ እናት እሺ። ሰላም ሁኑልኝ። ደግሞ ድንገት ካላገኘኋችሁ ግን አገኛችኋለሁ ብዬ አስባለሁ። ዩቲዩብ ላይ ትለቀዋለህ አይደል? ይሄን የምታስተምረው ዩቲዩብ ላይ እባካችሁ ኤዱ ናት ብቻ። ኤዱ አለሽ ወርዳ ይሆናል። አንድ ሰው ብቻ ነው ዩቲዩብ ኮንስታንትሊ የሚያየው። ያስቀኛል ማለት ሰው አያየውም ሳይሆን ከማውቃችሁ ሰዎች ውስጥ ይሄው ዩቲዩብ ላይ እዚህ ጋር የምታዩት በጠቅላላ ይሄ በጠቅላላ የምታዩት አሁን እስከ ፓርት 4 ድረስ ለቅቄላችኋለሁ ቪዲዮቹን። ለምን ድረስ ከፓርት 4 ያረኝ ወይ ሪፍሬሽ ላድርገው። እስከ ፓርት 6 ድረስ ለቅቄላችኋለሁ። ያው ታያችኋል። ያው እንደተለመደው በጣም ትንሽ ሰው ነው የሚያየው፣ ግን የ2 ሰዓት ትምህርት ስለሆነ ሲጀመር ያው ታውቃላችሁ እኔ ምንም ዩቲዩብ ለራሳችሁ ጥቅም ነው የራሳችሁ ጉዳይ ምናምን ብዬ መናገር አልፈልግም፣ ግን ሄዳችሁ ብታዩ የምትጠቀሙት እናንተው ናችሁ። ስለዚህ እከታተላለሁ። ማርያምን አሁን ጀምሬ እከታተላለሁ። ለምን ለራሴ ጥቅም ግቡና ዩ የምትጠቀሙት እናንተ ናችሁ። ያው ፐርሰናሊ እኔን ምንም የሚጎዳኝ ነገር የለም። እኔ ያስተማርኩትን ነው ፖስት ማድረግላችሁ። ስለዚህ ሄዳችሁ ለማየት ሞክሩ። የየሳምንቱን ሁሌ እለቃለሁ። እሺ ገብተሽ እሺ። ሰላም። ሌሎቹን 10 ምናምን ሰው ይታየኛል ሪኩዌስት የላከ በጣም ይቅርታ አድርጉልኝ። ማን መጀመሪያ እንደላከ ስለማላቅ ዝም ብዬ ልቀበል። እሺ ያው አዲሶቹን ማለት ነው። ሌሎቻችሁ እዚህ ጋር ያላችሁት ሰላምዬና በሱ ፍቃድ ልሸኛችኋለሁ፣ ግን ካላችሁ እንደገና አገኛችኋለሁ። ከታች ጀምሬ ግን ላስገባ ሰው እድለኛ የሆናችሁት እንግዲህ ትገባላችሁ። ምክንያቱም ኦልሞስት 20 ደቂቃ የሚሆን አካባቢ ነው የቀረኝ። ኧረ ተዉ። እሺ በዛችሁብኝ። ሩት ተሳስቼ ለሌላ ሰው ላኩኝ እንዴ? ሪኩዌስት የላክሽ መስሎኝ ነው። ባና የሚለው እታች አይቼ ነው። ይቅርታ ልከሽልኝ ነው ሪኩዌስት? እሺ ይቅርታ በጣም ድንገት ተሳስቼ ከሆነ እሺ። ልክ ከሆንኩ እሺ። ስለዚህ 8 ሰው ስለሆነ የሚችለው ያሉትን ሰዎች ላስገባ ቶሎ እያልኩኝ በዚህ ነው የምንጀምረው። እነዚህ ነገሮች ምን እንደሚባሉ ትነግሩኝና ሌላ ጥያቄ ደግሞ እንሰራለን አብረን። እንዳትናደዱብኝ ደግሞ ልካችሁ ያላስገባዋችሁ ሰዎች 1 2 3 4 8 እስከሚሞላ ዝም ብዬ እቀበላለሁ። ኦኬ 1 2 3 4 5 1 2 3 4 5 6 ሰው ደርሷል። 7 ገብቷል። አሁን ጋ ዲሌይ ስላለው ነው። እሺ ትንሽ ልታገስ። 1 2 3 4 5 6 ታብታብ አድርጉ። ታብታብ ምናምን አድርጉ። ስታክ ምናምን እያደረጋል ያለው ሼር ምናምን ኮፒሊንግ አድርጉ። እሺ ህይወትዬ በኋላ ተይ፣ ግድ የለሽም በኋላ እንጨፍራለን። እሺ ፒስ። እሺ 1 2 3 4 5 6 አሁን እየተረጋጋን ያለው። ስለዚህ ሁላችሁንም አስገብቻለሁ። ስለዚህ መቅዲና ኤዱን ልጨምራቸው። እነሱን ከቻለ 1 2 3 4 5 6 7 መቅዲ ተያዘብሽ ቦታሽ ላስገባሽ ነበረ። ሮማን መጣች።
እሺ እንዴት ናችሁ? እንኳን ደህና መጣችሁ። ሚውት አድርጉ። 1 2 3 4 5 6 7 ለምንድን ነው 7 የሚሆነው? አንዴ ስልክ ከሰባት በላይ አያስገባም እንዴ? 8 ኦኬ ኦኬ። አንድ ሲያስወጣል ሳስገባ። እሺ ሚውት አድርጉትና አለስክላ ይሄኛውን አይተን ሌላ ጥያቄ ጋር ደግሞ ገባላችኋል። ኦኬ ከዚህ ውስጥ ማን ጨታች ያለሽ ማንሽ? ሩቲ ሜካፕ አለሽ? ሩቲ ያ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። መቼ ነው እኔን ሜካፕ የምትሰሪኝ? እኔ እሰራለሁ አንድ ቀን ወንድ አይሰራም፣ ሰራ ካለው ግን ከፈለ ኧረ እኔን ሳይሆን ዛፉን። እኔማ ምን አታዩኝም እኮ እኔን። ይሄኛውን ዛፍ እዚህ ፊት ለፊት ያለው ዛፍ ፊት ስለሆንኩኝ እኔ ያ ስለዚህ ችግር አንድ ቀን ትሰሪኛለሽ። እንግዲህ ያ እንደ ቢዝነስ ይዘሽው ነው ወይስ ዝም ብሎ እንትና ያ ሜካፕ? እየሰራሁበት ነው። ስዊዝ ነው የምኖረው፣ ስዊዝ ስዊዘርላንድ። ነው። እሺ ስለዚህ ስዊዝ የት ከተማ ነው ያለሽው? ከተማ ካንቶን ሰንጋለን። እሺ ካንቶን ሴንጋልን አካባቢ ያላችሁ ሰዎች እንግዲህ የእሷን እጅ ያልቀመሳችሁ እና በደንብ ፕሮሞት አድርግልኝ። ስለዚህ ሄዳችሁ ተሰሩ። ሽባይዝ ያላችሁ ሰዎች ሰምተሻል? መቅዲ እንግዲህ አንቺም ስራ ስሪላት። እሺ ሰራልሻለሁ። ሰምተሻል? ስለዚህ ሄዱና አንቺ ጋር ሄዶ የሚኳሉም ከሆነ ይኳሉ፣ ያለውን ነገር እንግዲህ አገልግሎት ስጪ። እሺ እሺ። አሁን ምግብ ቤት ሄድሽ፣ እሺ ሬስቶራንት ሄድሽና ከስራ በኋላ ልትበይ ነው። እሺ ያ ምግብ ያው የሰን ነው አይደል በጀርመንኛ። ስለዚህ መግቢያ ፎርሽፓይዘ ነው ተብሏል። ኦኬ ፎርሽፓይዘ አይስቴስ። ዋናው ምግብ ምንድን ነው? ዋናው የምትገቢው አሁን ስቴክ ካዘዝሽ ስቴክ ስታዢ አልስ ፎርሽፓይዘ ዛላድ መጣልሽ እንደ መግቢያ ማለት ነው። ከዛ ዋናው ምግብሽ ስቴክ ነው እና ስቴኩን ሊያመጡልሽ ሲሉ የሆነ ቃል ይናገራሉ። ይቅረብ ወይ እንትኑ ይምጣ ወይ ብለው እና ምን ይመስልሻል? ወይም ኮሜንት ላይ ካላችሁ ተናገሩ። ዋና ምግብ ምንድን ነው? ሶስት ነገር ማበያ እሺ ስም ነው። እሺ ልክ አሁን ፎርሽፓይዘ የሚለውን አየሽው አይደለም? ፎርሽፓይዘ መግቢያ ማለት ነው። ኦኬ አፒታይዘር ማለት ነው። ከዛ ዋናው ያዘዝሽው ምግብ ደግሞ አለ። ዋናው ምግብ ለምሳሌ እንዴት ብዬ ልንገርሽ? ክትፎ ብታዢ ክትፎ ዋና ምግብ ነው። ከክትፎ በፊት ዝም ብሎ ክትፎ እስከሚቀርብ የሚቀርብ ምግብ አለ። እሱ ፎርሽፓይዘ ይባላል። ብዙ ጊዜ ሰላጣ ነው የሚቀርበው፣ ወይም ደግሞ አንዳንድ ጊዜ የተጠባበሱ ነገሮችም ይቀርባሉ። ግን ሰላጣ ነው በብዛት የሚቀርበው። የሚያቅሰው አለ። ዋናው ይሄ ማንንም አላስጨንቅም። ከእናንተ ውስጥ የሚያቅሰው አለ? እሺ ሮማን እሺ ፕሮብሌም አለ። ፎርሽፓይዘ ኤርስተማል ስቫይተማል ሃፕጋንግ ድሪተማል ሃውፕትጋንግ እሺ ድሪተማል ናሽፓይዘ ኦኬ ናህ እና ፎርሽፓይዘዎቹን እስማማለሁ። ሃውፕትጋንግን እንደ እንትን ይጠቀሙበታል። ሌላ የተሻለ ቃል ስላለ እሱን የምታውቁ ታችም እያየው ነበረ። ሃውፕትስፓይዘም ይባላል። ልክ እንደ ፎርሽፓይዘ እንደሚባለው ሃውፕትስፓይዘም ይባላል። ሌላ ደግሞ አለ ሃውፕትስፓይዘም ይባላል። ፍርድ ቤት ምንድን ነው በጀርመንኛ ታውቃላችሁ? ሬሽት አንቫልት ሬሽት የምትለዋን ውሰዷትና ሃውፕት ጨምሩባት። ሃውፕት ገሪሽት የሚባል አፌ ላይ ነበርኩ እንዳትኝ። ደግሞ አፍ በግሽ የሚያክል ነገር ተሸክሜ እንዳትኝ አይደለ ይባላል። ሃውፕት ገሪሽተ ሚትራይዝ ለምሳሌ ሃውፕት ገሪሽተ ሚትራይዝ ሜን ዲሽስ ማለት ነው። ኦኬ ሜን ዲሽ ወይም ዋናው ምግብ። በቃ ምግብ ቤት ስትገቡ እንትን ብላችሁ የምታዙት ምግብ ዳስስ አይን ሃውፕት ገሪሽት። ኦኬ ከዛ አልስ ፎርሽፓይዘ አልስ ናሽፓይዘ ደግሞ ዙሲካይተን ወደ ደግሞ ዛላድ ይቀርባል ማለት ነው። ስለዚህ ሃውፕት ገሪሽተ ይባላሉ። ገሪሽተ አንድ ሲንጉላር ነው። ስለዚህ የሆነ ነገር የመለስኩላችሁ ይመስለኛል። መቼም የሚጠቅማችሁ ነው ብዬ ስለማስብ ነው እንትን የምለው። ካልጠቀማችሁ ደግሞ አንተ ከቤት እኮ አንውጣ ምንድነው ሬስቶራንት ላይ ተጣበቅ እንዳትሉኝ። ስለዚህ ይህንን ያዙት። ለማንኛውም ሃውፕትጋንግ ይባላል፣ ዋናው መግቢያ ይባላል። ሃውፕትስፓይዘ ይባላል። እኔ ግን በዋናነት እንድትጠቀሙ የምፈልገው ሃውፕት ገሪሽት የሚለውን እንድትጠቀሙ ፈልጋለሁ። ናሽፓይዘ ነው። ፎርሽፓይዘ ነው። ስለዚህ
እዚህ ሀገር እየኖራችሁ እነዚህን ቃላቶች ቢያንስ እንደው መሰረታዊ በሚባል ደረጃ ብታውቋቸው አይጎዷችሁም አይደል? አለስላ ስለዚህ ተመልሼ ወደ ሩት ይሄድና ያሉትን ጥያቄዎች አንድ ሌላ ደግሞ እንትንና ጥያቄ ጠይቅሽና ከዛ በኋላ በአማርኛ እናወራዋለን። እሺ እንዳትጨናነቂ። ጥያቄው ደግሞ ምንድነው ምናምን ብለሽ እንዳትጨነቂ። እሺ ሃትስቱ ሹን ማል ein schlechtes Erlebnis beim Essen? ትርጉሙን የምታውቂው ከሆነ ንገሪኝ። እኔ ራሱ ስለማላውቀው ምንድነው ትርጉሜ? አሁን ምንድነው የጻፍኩት? እስቲ አንብቢው። ከዛ ወደ ሁለተኛ ሰው ሄዳለሁ ካንቺ ጋር። Ja. Hattest du schon mal ein schlechtes okay. schlechtes Erlebnis beim Essen? ይሄ ደግሞ ቤ ሳይሆን ባይም ኤሰን Beim Essen. መቼም ደብተር ይዛችሁ መቼም አትማሩም። ደብተር ይዞ የሚማር ሰው ካለ እኔ ትልቅ ሽልማት ነው የምሸልመው። እዚህ ውስጥ ካለ አለ ደብተር ይዞ እየጻፈ አንድ ሰው የለም። ኧረ ማን አለ? ኤዱማ ሰቃይ ነሽ። ስለዚህ ደብተር ይዛችሁ የምትማሩ ሰዎች ይሄን ስትጽፉት የሚከብዳችሁን ቃል እኔ አሁን እንደናንተ ተማሪ ቢሆን ምን ብዬ እንደምጽፍ ታውቃላችሁ? በአማርኛ ጽፈዋለሁ። አሁን ቤም ያለችውን እሷ ባይም ብዬ ጽፈዋለሁ። ኦኬ ፕሮናውንሴሽን ወይም አውትስፕራክ የሚለመደው እንደዚህ ነው። በሚገባችሁ በትግርኛም በኦሮምኛም እናንተ በምትችሉት ቋንቋ ጻፉት። ስትጽፉት ያኔ እንዲህ ነው የሚባለው ትላላችሁ ማለት። አለበለዚያ መቼም ቋንቋ ግራመራችሁ ቮካብላሪያችሁ ቆንጆ ሆኖ ኤክስፕሬሽን ላይ እየተሰቃያችሁ ነው የምትኖሩት። ለምን ሁሌ አሁን ሩት እዚህ ጋር አሁን ቤም አስብያት ነገ ብጠይቃት አሁን ቤም ነው የምትለኝ። ከጻፍሽው ግን ich bin 100% sicher ሩቲ ባይም ብለሽ ነው የምታነቢው ሌላ ጊዜ። ስለዚህ ሁል ጊዜ ለመጻፍ ሞክሩ፣ ሲሪየስሊ የመማር ዓላማ ካላችሁ ማለት ነው። እሺ und hast du dann eine Antwort? መልሳለሽ? ገብቶሻል? መጀመሪያ ጥያቄው ምንድነው ጥያቄው? ናይን ምን መልስ ነው? ናይን ወይስ አልገባኝም? አልገባኝም ተን። እሺ በትንሹ ገብቶኛል ግን ንገረኝ። እሺ ሃትስቱ ሹን ማል አጋጥሞሽ ያውቃል ወይም ሀፕን አድርጎብሽ ያውቃል? ምን ein schlechtes Erlebnis ኦኬ መጥፎ ወይም የተበላሸ ኤክስፒሪየንስ ወይም ሁኔታ ምን ስታረጊ ስትበይ ምግብ በምትበይ ሰዓት መጥፎ ሲቹዌሽን ወይም መጥፎ ነገር አጋጥሞሽ ያውቃል ወይ? ወይም መጥፎ ኤክስፒሪየንስ አለሽ ወይ? መጥፎ ነገር አሳልፈሽ ታውቂያለሽ ወይ? ምግብ በምትበይ ሰዓት ሬስቶራንት ውስጥ። እኔ ለምሳሌ ኢትዮጵያ ጸጉር አጋጥሞኝ ያውቃል ልልሽ እችላለሁ። ገብቶሻል? ወደ ደግሞ ምግቡን አልወደድኩትም ወይም ደግሞ ብቻ የሆነ ነገር ልትይኝ ትችላለሽ። ካለ ያ ከሌለ ደግሞ ናይን ብለሽ ግን ናይን እንድትይኝ ብቻ አይደለም የምፈልገው። ናይን አጋጥሞኛ ያውቅም እንድትይኝ ይፈልጋሉ። ሞክሪ አንቺ እንደገባሽ፣ ከዛ እናስተካክለዋለን። ናይን ናይን ይሄ ጀርመንኛ የሚባል ቋንቋ ከብዶኛል። ታባቱ። እሺ ከብዶሻል። እሺ ችግር የለውም። ስደተኛዋ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ይመስገን እናት እንዴት ነሽ? እግዚአብሔር ይመስገን። የሩትን በቃ ትንፋሽ አጥሯታል የምትይው ነገር ካለ በዛውም ልትመሰገን ይገባሃል። ይሄን እያረክላለኸው ነገር ለመጀመሪያ ጊዜ ነው እኔ እንኳን ባንተ እዚህ ስመጣ። እግዚአብሔር ያክብርልኝ። ለምደዊ ነው ይኸውልሽ የማያመሰግኑኝ። አሁን እናትሽ ምናምን አታመሰግኛትም አይደል? እንደዛ ምስጋና ምናምን አትሰሚው ብዙ ጊዜ በተደጋጋሚ እኔ ጋር የሚማሩ ሰዎች ስለሆኑ በቃ ለምደውኛል። አይ እንደዛም ደስ ይላል እኮ በእውነት። እኔም መጀመሪያ ቀኔ ስለሆነ ችግር የለውም፣ ደስ ይለኛል። ችግር የለውም፣ እቀበላለሁ። ዝም ሲሉ እነዚህ ሰዎች እየበሉ ጸጥ እንዳትያቸው፣ ስማቸውን እንዳታጠፊብኝ። ለምደውኝ ነው፣ ብዙ ዓመታችን ነው። በብዛት ያሉት ሰዎች የሚያውቁኝ ናቸው። የማያውቁኝ ሰዎች ደግሞ ሲመጡ ያው እንዳንቺ እንደዚህ ይደነግጣሉ። እንዲህ ያለ እንዴ ምናምን ይላሉና ኦኬ ይማሩ። በዛውም ታብታብ አድርጉ፣
ዝም አትበሉ። በደንብ ታብታብ አድርጉ። እሱ ነው ደሞዜ እያልኳቸው ነው። ዊኬንድ ላይ ኮፒ ሊንክ ሼር አድርጉ። እሺ ያው ሰምታችኋል። የተባላችሁትን ተቀበሉ። እሱ ስራ እየሰራ እናንተም ስሩ። ወደ እንትኑ ልመለስ። ምን ነበረ ማለት መጥፎ ነገር አጋጥሞሽ ያውቃል ወይ? በምግብ ሰዓት ሬስቶራንት ውስጥ ነው ጥያቄውን። ሀትስቱ ሀትስቱ ሹን ማል አይን ሽሌሽ das Erlebnis beim Essen ምግብ በምትበይ ሰዓት ያው ሬስቶራንት ስለሆነ እያወራን ያለ ነው። መቼም ቤታችን ውስጥ ሊያጋጥመን ይችላል። ብዙ ጊዜ ግን ሌላ ሰው ምግብ ቤት በምንሄድ ሰዓት አለ አይደል አንዳንዴ እንደዚህ አይነት ነገር አጋጥሞሽ ያውቃል ወይ? ካጋጠመሽ አዎ። ግን አዎና አይ ብቻ ሳይሆን የምፈልገው እኔ ካጋጠማችሁ አዎ ያጋጥሞኝ ያውቃል፣ አይ አጋጥሞኝ አያውቅም ማለት ትችላላችሁ። መስማት ስለምፈልግ ነው እሱን በጀርመንኛ። ያ ich habe schlechte Erfahrung oder Erlebnis. Ich habe schlecht ያንቺን ነው የምጽፈው። እሺ Erfahrung ሌላ ምንድን ነው ያልሽው? Ich habe schlechte Erfahrung oder Erlebnis gehabt. sehr schön። እኔ ደግሞ በሀበ ስትጀምሪ እቺ ልጅ ወደ ልትወስደኝ ነው እያልኩኝ ነበር። Erlebnis gehabt. Ich versuche es meine bestens, weißt du? Nein, das ist, ich bin mehr als zufrieden. Ich habe einfach am Anfang, habe የሚለውን ስሰማ የፕሬዘንቴንስ መስሎኝ ነበር። አንቺ ዋናውን የነ አባባን የነማማን ጀርመንኛ አላር ዋናዎቹ የሚያወሩት እሱ ነው እያወራሽልኛል። habe gehabt sehr schön። መጥፎ አይደለም። ኦኬ ለማያውቅ ሰው እንዳይወዛገብብኝ ብዬ ነው። ታርመኛለህ። this is good። ich habe schlecht የሚለው አሁን ኤርፋሩንጉ ይኸውልሽ እችኛው ብቻ አስተካክልሽ እንደዚህ ይሁንና እዚህ አረፍተ ነገር ላይ ስተት የለሽም። ግን አድጀክቲቭሽ አሁን በዚህ ሰዓት መጥፎ ያልሽው ይሄ አይሽው መጥፎ ያልሽው ምኑን ነው? ኤርፋሩንጉ ነው አይደል? ኦኬ ወይም ደግሞ ኤርሌብነስ። በእርግጥ ኤርሌብነስ ቢሆን ዳስ ኤርሌብነስ ስለሆነ ሽሌሽተስ የሚለው ያስታርቀናል። ግን ኤርፋሩንግ ዲ ኤርፋሩንግ ነው። አይሹ እዚህ ጋር ich habe schlechte Erfahrung, okay? Schlechte Erfahrung oder schlechtes መድገም አለብሽ። ለምን? የተለያየ ድምፅ ስለሚሆን ማለት ነው። schlechtes Erlebnis ለምንድን ነው እንደዛ ምልሽ? በኤርፋሩንግ ጊዜ ይሄ ዲ ኤርፋሩንግ ስለሆነ እቺ አድጀክቲቭሽ schlechte ትሆናለሽ ማለት ነው። ወይም ብለሽ ደግሞ እንደገና መጥፎ አጋጣሚ ወይም ኤክስፒሪየንስ በምትይ ሰዓት ይሄኛው እንደገና መጥፎ እዚህ ጋር ያለው መጥፎ ኤክስፒሪየንስ ዳስ ኤርሊብነስ ስለሆነ የሱ አድጀክቲቭ ዴክሊኔሽን ደግሞ ሽሌሽተስ ይሆናል ማለት ነው። ለማለት እየሞከርክ ያለሁት ነገር መቼም አይ ሆፕ ገብቶሻል ብዬ አስባለሁ። ስለዚህ አንዱን ነጣጥረሽ ማውራት ከፈለግሽ man kann auch so sagen እንደዚህ ማለት ትችላለሽ። ich habe schlechte Erfahrung ዝግት ማለት ትችላለሽ። ወይም ደግሞ ich habe schlechte Erfahrung ያው ለሁለቱም gehabt ትያለሽ። ስለዚህ ይሄ በአረፍተ ነገርነት ደረጃ ምንም አይነት እንከን የለውም። እንዳልኩሽ አድጀክቲቭ በጣም ሴንሲቲቭ ነገር አይደለም። ግን ያው መቼም እየኖርንበት አይደል? ስለዚህ የሚቀለውም አጠር ያለውን አረፍተ ነገር መጠቀሙ የሚቀል ይመስለኛል። እንደገና በተለይ ኮንቨርሴሽን ላይ ብዙዎቻችሁ ጀርመንኛ በጣም ማወቃችሁን ለመናገር ለማሳየት ለሰውየው ስትጥሩ ገደል ትገባላችሁ። በቃ አጭር መልስ ስጡት፣ ግን አጠር ብሎ ሙሉ ኢንፎርሜሽን ያለው በቃ አጠር ብሎ ሙሉ ኢንፎርሜሽን። አሁን ለምሳሌ ወደ ምናምን ውስጥ ከመግባት እዚህ ውስጥ ገብተሽ ich habe schlechte Erfahrung gehabt ካልሽኝ ወይም ደግሞ ich habe አሁን ፈተና ቢሆን አስተማሪሽ ወዳው አረፍተ ነገርሽን ብላ እዚህ ጋር ይሄን አድጀክቲቭ እንዲህ ብትለው ብላ ታርምሻለች። ስለዚህ ለፈተና ነው ያልኩሽ። እሺ ጀስት ለኖርማል ለዴይ ቱ ዴይ ላይፋችሁ ብዙም የሚያስጨንቅ ነገር አይደለም። this is good ቆንጆ ነው። እሺ aber was war deine Erfahrung oder dein Erlebnis? Okay, meine Erfahrung war oder andersrum. Ich war bei chinesischen Restaurant. እሺ ንገሪኝ፣ ኤክስፕሌን አድርጊል። እሺ Okay, da habe ich eine Spaghetti bestellt. Und dann ich wollte mit diese mit dem chinesischen እንትኑ የሚበሉበት
Chopstick? Chopstick, ja. Mit Chopstick, okay. Mit Chopstick wollte ich essen. Ja, konnte ich nicht leider. So mit Chopstick essen. Aber das war nicht so schlechte Erfahrung. Du hast gar keine Erfahrung. አንቺ ምንም ኤክስፒሪየንስ ነው እንጂ የሌለሽ መጥፎ ኤርፋሩንግ አይደለም። ምክንያቱም የትኛው አበሻ ነው እጃችን ራሱ ሲታዘዝ ጥቂት ሰው ነው የሚይዘው። እሞክራለሁ እኔም እበላለሁ፣ ግን አንዳንድ ጊዜ የሚይዘው ነገር በተለይ እኔ ሩዝ እኮ ይበላሉ እነሱ። እኔ እኮ የሚገርመኝ እሱ ነው። አንቺ ፓስታ ነው የሚገርምሽ፣ አንድ ፍሬ ሩዝ አንስተው ይበላሉ። Wirklich, es war peinlich, ehrlich. Ich weiß. ቾፕስቲክ እንዴ ላንቺ እሷ የምታወራው ይሄንን ነው። እሺ ድንገት ደግሞ አይታወቅም አይደል? ሰው ሁሉም አንድ አይነት እውቀት ስለሌለው ቻይኖች በዚህ አይደለም የሚበሉት። እሷ የምትል ያለችው በአማርኛ በዚህ ኑድል ለመብላት ስፓጌቲ ለመብላት ፈልጌ መከራዬን በላው፣ የኔ መጥፎ ኤክስፒሪየንስ ይሄ ነው ያለችው ባጭሩ። ይሄ ሁሉ ጀርመንኛ ወደዚህ ልጠቅልላችሁ። እኔ ደግሞ በዚህ ሩዝም ያነሳሉ እያልኳት። ስለዚህ አይገንትልሽ አረፍተ ነገርሽ ላይ ቆንጆ ነው ያወራሽው። ሲጀመር ሬስቶራንት ስታወሪ ባይ ማለትሽ ደስ ይላል። ኦኬ የሬስቶራንቱን ስም ስትጠሪልኝ በስም ስለጠራሹ ባይ መባሉ ደስ ይላል። ባይ ቺንዝ አሁን ለምሳሌ ሬስቶራንት ቢሆን ኖሮ ባይ ሬስቶራንት ብቻ ብቲ ዳስ ብላይብት ንሽ አልስ ባይ ዳስ ብላይብት አልስ ባይም ለምን ዳስ ሬስቶራንት ስለሆነ። ስም ከጠራሽ ግን አሁን ለምሳሌ አልዲ ቢሆን ባይ አልዲ ነው የምትይው። ኦኬ አልዲ ቢሆን። ስለዚህ ጋር የሚለውን ስትጠቀሙ ለስም ከሆነ ለስም አበበ በቀለ ከሆነ ባይ ነው የምትሉት። ግን የጋራ ስም ከሆነ ምግብ ቤት፣ ሆቴል ምናምን የምትሉ ከሆነ ዶክተር፣ ሐኪም ጋር ምናምን ከሆነ የዛን አርቲክል መጥቀስ አለባችሁ። ስለዚህ ባይ ቺኒዚሰስ ሬስቶራንት ላልሽው ያው ለሱ ቺኒዚሰስ የሚለው አድጀክቲቭ ስለሆነ ለሱ ልጻፍልሽ። ታሰቃይ ነው። ቺኒዚስ እንዴት ነው? ቻይኒዝ ሸስ ከተሳሳትኩኝ እንትለዋለን። ለማንኛውም ላስተካክልሽ። ሬስት አው ራንት አሁን ባንቺ ኬዝ ኢሽቫ ባይ ቺኒዚስ ሬስቶራንት ለሚለው ስቲል ሬስቶራንት ስለሆነ ይሄ የቻይናዎች ሬስቶራንት ነው እንጂ ያልሽው ለምሳሌ ሸራተን አይደለም ያልሽው። ገብቶሻል? ስለዚህ ለሱ ኬዝ ባይም ነው ብት ኦኬ ባይ እንዳት። ግን የሬስቶራንቱ ስም አሩ ነው ጄኪቻን ቢሆን ስሙ የሬስቶራንቱ ስም ኢሽቫ ባይ ጄኪቻን ካልሽ የታው ኢሽቫ ባይ ማክዶናልድ ያልሽ ለምሳሌ ኢሽቫ ባይ ማክዶናልድ ለዚህ ባይ ማቲ ማክዶናልድ እንትን ስለሆነ ማለት ነው ብራንድ ስም ስለሆነ እቺ ባይ የምትጠቀሚ አልዲ ቢሆን ለምሳሌ አልዲ ያልሽ ኔቶ ምናምን እንደዚህ አላል አልዲ ሬቨ ምናምን እንደዚህ ቢሆን እነዚህን ስትጠቅሱ ስማቸውን በባይ ነው የምትጠቀሙ። ግን የጠቅላላ ስማቸው የነዚህ አንዳንዶቹ ሬስቶራንት ናቸው፣ አንዳንዶቹ ሱፐርማርኬት ናቸው። እነሱን ስትጠቀሙ ግን ባይም ነው የምትጠቀሙ። እሺ ይበቃሻል። ስምንቱንም አባረር ያለው 2 ሰዓት ሄዷል በጣም። ግን አንድ ላይ ያሉትን አክብሬ 1 2 3 ጥያቄ ጠይቄ አመሰግናለሁ። እሺ እናቴ አትጥፊብን ደግሞ። እሺ አራለሁ ብዙም ስለማያመሰግኑኝ እየመጣሽ አመስግኝኝ። አውቂሽ ነው ታብታብ እያረጋችሁ ችግር የለውም። በቃ ደህና አደሪልኝ። እዚህ ጋር ያሉትን ከላይ እሺ። ቢኢ herzlich willkommen አለሽ ቢኢ ኧረ ተይ ተንፍሽ ቢኢ ታይ ቢኢ ስለሚል ነው ደግሞ ራስሽን ቢኢ ስለሚል ነው። ከስደተኛዋ ከላይ ያለሽው ካልሆነ ኤዱና ሮማን ጋር ልሄድ ነው። እሺ ኤዱ አለሽ? እሺ ያው በድጋሚ መተሻል። hattest du schon mal ein schlechtes Erlebnis beim Essen? የሷ የቾፕስቲኩን ያወራችሁ ግን የምፈልገውን ነገር አግኝቻለሁ። እሷ እንደውም በፐርፌክት ነው የመለሰችው። እኔ በፕሬቴሪቶም ነው እየጠየቅኳችሁ ያለሁት። ድንገት ለምታውቁ ትንሽ ጀርመንኛ ለምታውቁ ይሄኛው ያለፈ ጊዜ ፐርፌክት እና ፕሬቴሪቶም ይባላል። በፕሬቴሪቶም ነው የጠየቅኩት። ሞክሪ እስቲ አንቺም ደግሞ። ያ ich hatte sehr schön. Ja, ich hatte einmal
schlechtes Erlebnis beim Essen. Ein schlechtes Erlebnis beim Essen. Ja. sehr schön ቆንጆ ነው። አረፍተ ነገሩ ቆንጆ ነው። በጣም ደስ የሚል ነው። ማለት አሁን መናገር ራሱ ባይጠበቅብሽ ነበረኝ። በቃ አሁን ንገሪኝ። Das war ich weiß nicht በረሮ auf Deutsch ምንድነው የሚባለው? ምንድነው? ምን በረሮ ነው። በረሮ ኧረ ቆይ ካካላከ ነው የሚባሉት። ካካላከ አዎ በረሮ ካካላከ ነው የሚባለው። ካካላከ መሰለኝ እንደዚህ የሚባሉት። እስቲ ይኸው አይሻቸው እነዚህ አይደለም። ያ ስለዚህ ካካላከ አጋጥሞሽ ያውቃል ማለት ነው። እሺ ስለዚህ ምንድነው የምትይው ታዲያ? ዳስቫ ካካላከ ሳይሆን ምንም በለው ታዲያ። ዳስቫ ካካላከ ሳይሆን ይሄማ ጀስት ኢት ዋዝ ካካላከ ማለት ነው አይደል? ግን ካካላከው የት ነው ያገኘሽው? ሬስቶራንት ውስጥ ወይስ ምግብ ውስጥ? ሬስቶራንት ውስጥ ነው ያየሽው? ስለዚህ አየሁ። ምግቡ ላይ ነው ያገኘሽው ካካላከ እና ዝም ብለሽ ወጣሽ? ኧረ ነግሬያለሁ፣ ነገርኩት ደግሞ ተመለሰ ምግቡ። እሺ ለማንኛውም እሺ ካካላከ። ስለዚህ ኢሻበ ብንል ይሻላል። አገኘው ምግብ ውስጥ ካካላከ አገኘው በይ። ኦኬ ኢሻበ ካካላከ ኢን ሳንድዊች። እሺ ስለዚህ አይ ቲንክ ኤዱነሽ ማወራሽ አሁን ሮማንን አስወርቼ እለያችኋለሁ። ኢሻበ ኢም ካካላከ ኢሻበ was hast du gefunden? ካካ በዚህ ነው ያዘው። እኔ አላውቀውም። ካካ ላከ ኢም ሳንድዊች gefunden ነው ወደ ገዜ gefunden ስለዚህ እንግዲህ ይሄንን ታሪክ ገምጠሽዋል አልገመጥሽውም እንግዲህ የሷ ያንቺ ጉዳይ ነው። እሱ ሄዱ አይተሽው ነው። በጣም ይዘገነናል። ወይስ ታዲያ ምንም አላልሽም? ዝም ብለሽ ወጣሽ ወይስ ተናገርሽ? አዎ ለማናጀሩ ተናገርኩትና ከዛ ምግቡ ተመለሰ ማለት ነው። ሌላ ቦታ ሄደሽ አልተናገርሽም ወይም ሌላ ቦታ ሬቲንግ አልጻፍሽም? የሆነ ነገር አላልሽም? እና ሌላ ሰው ሄዶ ይሄን ካካላከ በቃ ከሳንድዊች ጋር እየተመቻቸ ነው በእኛ ብዙ ሰው እየበላ ነው። እሺ እንግዲህ አይ ችግር የለውም። አበዳስ ባይንሽ ለስተስ ካካላከን አርቲክሉን እዚህ ነው ምን እንደሆነ አላውቅም አርቲክሉን። ኦኬ ስለዚህ አይና አንድ ናት። አክቹአሊ ጀነራሊ ስፒኪንግ ካካላከ ማለት ትችላለሽ። ኦኬ ሮማን አለሽ? ያ እሺ ሮማን እሺ ሰዓቴ በጣም ሄዷል፣ ግን አንድ ጥያቄ እቺን አንቺን አስመልሽሽ ሌሎቻችሁን በጣም ይቅርታ አድርጉልኝ። ምክንያቱም ተኩል ነው 21 ሰዓት ትምህርቴን ጀምሬ 21 ሰዓት ተኩል ነው የምትመጡት እና የኔ ጥፋት ነው የኛ ነው። የኔ ጥፋት ከሆነ እንግዲህ ይቅርታ አድርጉልኝ። እኔ በሰዓቴ ገብቼ ለማስተማር ሞክራለሁ ጊዜ። ያ ማለት ደግሞ ለምን አረፈዳችሁ ብዬ የተቆጣው ሳይሆን በጊዜ ብትመጡልኝ ለእኔ አሪፍ ነው በጣም እና እሺ ሮማሊ አንቺም ኤክስፒሪየንስሽን አንድ ንገሪኝና ኔክስት ዊክ ደግሞ እንቀጥለዋለን። ገና አልጨረስኩትም፣ ግማሽ ላይም አይደለም የሬስቶራንት። እሺ was war dein Erlebnis? Okay, mein Erlebnis, ich war 6 Monate in Ethiopia. Okay. In Restaurant. For 6 Monate oder 6 Monate? 6 Monate. Aha, እዛ 6 ወር ተቀምጠሻል። Ich war okay. Ich war in Äthiopien. In Ethiopia 6 Monate. Ja, 6 Monate. Ich war ja. Okay, ich war in Äthiopien. Ich war in Äthiopien 6 Monaten አይባልም ይባላል። ቆይ እያስተካከልኩኝ ነው ማለት አማርኛ ሆነብኝ። 6 ወር ኢትዮጵያ ነበርኩኝ ነው። ኦኬ እኔ ደግሞ የፈለኩት ich war in Ethiopia für 6 Monate ለስድስት ሳምንት für 6 Monaten ያኛው አማርኛ ሆነብኝ ለምን አለ። ኦኬ ich war in Ethiopia für 6 Monaten
ich gehe ins Restaurant. Ich gehe ins Restaurant. Aber habe ich ein Salat bestellt? Okay. Ich habe eine Wurm gefunden, ja? እየመጣች እሺ ich habe eine ይሄ ደግሞ የባሰ ነው። እሺ alles klar አረፍተ ነገርሽን እናስተካክለው እዚህ ጋር ገርነ ያ እሺ ስለዚህ ያንቺ የሚለው ምንድነው መሰለሽ ኢትዮጵያ ለ6 ወር ነበርኩኝ ኦኬ ich gehe in Restaurant ካልሽ ሬስቶራንት እየሄድኩ ነው ማለት ነው ja ich habe nee ich bin okay ich ምንድነው ማትፈልግሽው ich bin ich war ማለት ትችያለሽ ኦኬ okay ich war in Restaurant ich war in einem Restaurant okay አንድ ሬስቶራንት ውስጥ ነበርኩኝ ኦኬ ሬስቶራንት ከዛ አበ ብለሽ habe ich አይባልም ኦኬ አበ ብለሽ ich habe ኦኬ ተመልሶ ich habe ወይም ደግሞ habe ብቲ ሰው ይገባዋል ለምን ያረፍተ ነገሩ ባለቤት እዚህ ጋር ማንቺ ነሽ ኦኬ ከአበ በኋላ ማንቺ ነሽ ስለዚህ ich habe ዛላት der ዛላት ስለሆነ einen ዛላት ለምን በሽቴለን በመታረጊ ሰዓት አኮሳቲፍ ነው ነገር ይዩ einen ዛላት በሽቴል ኦኬ ለምን አበ እንዳልሽ አላውቅም ሬስቶራንት ነበርኩኝ ነገር ግን ሰላጣ አዘዝኩኝ ለምን እንዳልሽ አላውቅም እናም ብንል አይሻልም und ich habe einen Salat bestellt ማለት ትችላለሽ ኦኬ ከዛ ዛላድ ውስጥ እንትን አገኘው ነው አይደለም ich habe im Salat ኦኬ im Salat eine Wurm gefunden ያለሽ ማለት ነው እሺ ሰዎቹን በጠቅላላ አባረር ያለው ሂዱ ብዬ አንቺን ላስመልስ ብዬ ነው እሄዳለሁ ስል ጠቅላላ ሰው ስለሚሄድ እንግዲህ ደህና አደሩልኝ ነገ ማን ነው ሐሙስ ሁልጊዜ ኔክስት ዊክ እንገናኛለን ግን ቅድምም ተናግሬያለሁ ማስታወቂያ አልሰራሁም ግን ኦገስት ላይ ትምህርት ስለሚጀምር የምትፈልጉ ሰዎች ካላችሁ አዲስ ዙር ማለት ነው አሁን እጄ ላይ ያሉትን ኮርሶች እየጨራረስኩ ነው ግን እረፍት ስለምወጣ ከእረፍት በኋላ ኦገስት ላይ ፍላጎት ያላችሁ ሰዎች ፕራይቬት ኮርሶች መጣችሁ መማር ትችላላችሁ እንግዲህ ታች ያላስገባዋችሁ ምናምን በጣም ብዙ ሰው ነበር ቅድም አሁንም ይታየኛል ከ5 ሰው በላይ በጣም ይቅርታ አድርጉልኝ ሳላስገባችሁ የእንትን እያልኳችሁ ስለሆነ እነ ዮርዳ ማኪ ሰለሞን ኢትዮጵያ እና ፍቅር ሌሎችም ታች ነበራችሁ ይቅርታ አድርጉልኝ ሪኩዌስት ላይ ስለማያችሁ ነው 22 ተኩል ነው ትምህርት የሚያልቀው 15 ደቂቃ ጨምሬ ነው እንደውም ሐሙስ ብቅ በሉ እኔ የምል አንድ ነገር ልጠይቅ ከይቅርታ ወይ እንትን ተጣለ እንዴ ላይፍ ላይ ቁጭ ብለህ ዴስክ እንደ በቃ ታፍል ላይ የተጻፈ ምናምን ነገር መማር እንችላለን እንዴ አንተ ጋር መጥተን ትምህርቴ እኔ እኮ እንደዛ ነው ታፍል ማለት ብላክቦርድ እያጠፋው ምናምን አይደለም ያው ዲጂታል ነገር ነው የምጠቀመው ግን ያው ችግር የለውም ላይቭ ትምህርት ሰጣለሁ ላይቭ ፕራይቬት ኮርሶች አሉኝ ዙም ላይ ነው ማስተምረው ሊንክ ተልኮላችሁ ትገባላችሁ ግን ያኔ እኔን እያያችሁኝ ነው ማለት ተደብቄ አይደለም እሺ ሲጀመርም ዛፍ ቲፕስ ላይ ተደብቄ አይደለም የኔ መኖር ትርጉም የለውም በሚል ብዙ አመት ነው ሰዓቱም ትሊላላ የተጻፈ ምናምን ቢሆን ጥሩ ነው ታፍል ላይ የተጻፈ ምናምን እንዲ ላይፍ ገብቶኛል እንደዛ ነው ለኪ ኖርማሊ ታፍል ላይ ደብዳ እንትን ላይ ቆሜ ምናምን ባይሆንም በዙም አስተምራለሁ የላይ ፕራይቬት ኮርሶች አሉ ዋጋ ደግሞ የተለያየ አይነት የኑሮ ስታተስ ስለሆነ ያላችሁ እንደዚህ ብር ነው ብዬ አንድ ብር አልናገርም ሰው ካናገረኝ በኋላ ለዛ ሰውዬ የሚሆን ዋጋ ነው የምሰጠው ኦኬ ዛፌ በቃ ቴንክ ዩ እኔ መማርኩ እሺ ሮማንዬ ሁላችሁንም አመሰግናለሁ በርቱልኝ እንግዲህ ራሳችሁን ለማሻሻል እያንዳንዷን ያለችውን ነገር ለመጠቀም ሞክሩ ኦኬ ሰው እናንተ ጋር እስከሚመጣቱ ተጣጣብቁ የተቀመጡ ነገሮች ዳንም አለ እኔም አለው እያስተማረ ነው እሱ ምሮብሮ እኔ ሐሙስ አስተምራለሁ እንደገና አቅም ጊዜ ካላችሁ ደግሞ ዩቲዩብ ቪዲዮቹንም እያያችሁ ሂዱ ከዛም በላይ ደግሞ ይሄኛውን ነገር መማር ፈልጋለሁ የምትሉ ሰዎች ደግሞ ፕራይቬት ኮርሶችም አሉላችሁ ያው ሊንኩ ላይ እየገባችሁ ተመዝገቡ ወይም ደግሞ ቀጥታ ቲክቶክ ላይ ጻፉልኝ መማር ፈልጋለሁ ብላችሁ የምትፈልጉትን ጥያቄዎች ጠይቁኝ መልስላችኋለሁ ኦኬ እሺ ፕራይቬት ኮርስ መማር የምትፈልጉ ሰዎች
እዚሁ ቲክቶክ ፕሮፋይል ስል ሊንክ አለ፣ በዛ መመዝገብ ትችላላችሁ። ወይም ደግሞ ቲክቶክ የሚከብዳችሁ ከሆነ ሊንኩ ምናምን መግባቱ የሚከብዳችሁ ከሆነ ቲክቶክ ላይ ሜሴጅ ጻፉልኝ፣ ወይም ኢንስታግራም ላይ የተመቻችሁ ቦታ ላይ ሜሴጅ ጻፉልኝ። ቲክቶክ ላይ ስለማገኛችሁ ቲክቶክ ላይ መማር ፈልጋለሁ በሉኝ። ዋትሳፕ ቁጥር ሰጣችኋለሁ፣ በሱ ታወሩኛላችሁ። መልካም ሳምንት ይሁንላችሁ። ያው ቅዳሜና እሑድም ደርሷል። መልካም ቅዳሜና እሑድ። ኔክስት ዊክ እንገናኛለን። እሺ ሮማን ቢኢ ስደተኛዋም እንኳን ደህና መጣሽ። እሺ እናመሰግናለን። ደህና ደር። እሺ እናት ደህና ደሪልኝ። መልካም ምሽት ይሁንልሽ ላንቺ። ቻው ሮማን ቢኢም ቻው። ምንም ድምፅሽን አልሰማሁትም እስካሁን። ስለዚህ ሌሎቻችሁ ደህና ደሩልኝ። የሳምንት ሰው ይበለኝ። መልካም አዳር። ቻው ቻው ቻው።